የራሴን ብቻ ነው ማስቀምጠው አንተ ይፈልከውን ማለት ትችላለህ የራሳችንን ሐሳብ 5 ደቂቃ እናስቀምጣለን ሙስሊሞቹም እኛም እናንተ ማለት ነው ኦርቶዶክሶችም አዳምሻ መጥቷል ከተመቸው አዳምም ታስቀምጥና ካታጎሪው ይለያል ማለት ነው ካታጎሪው ይለያል ማለት ምን ማለት ነው ኦኬ ስንወያይ ማን ከማን እንደምንወያይ ራሳችንን በኋላ አጥርተን እንጀምራለን ትጀምራለህ ወይስ አዳም ሰላም በለና ሐሳቡ ካልገባ አዳም ተገጠለበታል አዳም ሰላም ይበለንና ሐሳቡን ንገሪው መጀመሪያ እሺ አይ ቲንክ እዚህ ርዕስ ላይ አንድ አይነት ቪው የሚኖረን ይመስለኛል ሶ መጀመሪያ እሱን ነው በቃ ተደማምጠን ማውራት እንዲሆን እሱን እናደርግና 5 ደቂቃ ከዛ አንዱን ሐሳብ የሚሞግትበት ደግሞ ሌላ ደቂቃ ይኖረናል ማለት ነው ሶ በዛ መንገድ ቢሆን ጥሩ ነው ለማንኛውም አዳም ይቀጥልና ከዛ እንቀጥላለን እሺ አዳም ሰላም በልና ቀጥልን በል ሐሳቡን ካልተረዳው በደንብ እናስረዳሃለን ግን ትረዳዋለህ ብዬ አስባለሁ ሰላም ሁላችንም ሰላም ብያለሁ ርዕሱ ምንድነው ኢየሱስ ክርስቶስ እንደኛ ሰው ነው ወይ የሚለው ኢየሱስ ክርስቶስ እንደኛ አይነት ሰው አይደለም እኛ ፍጹም አምላክ ብለን ነው ምናምነው ፍጹም ማለት ልክ true human ማለት ልክ እንደኛ ስጋና ነፍስ ያለው ማለት እሱን ነው የምንወያይበት በውይይቱ ላይ ደቂቃ ይሰጣል ምን እያለን እንደሆነ እንሰማለን ማለት ነው አዳምዬ እሺ ያ ኦኬ ሲና ወይ ደግሞ ዳርም የለሽ መናገር 5 ደቂቃ ይሰጣችኋል እናንተም ባጭሩ ታስቀምጣላችሁ ጀስቲስ ከመጣ ግን ይቀጥላል ዳርም የለሽ የሚመችሽ ይመስለኛል መሰለኝ ወይ ሲና ዳር ያለሽ ወይ ብቻ ተናገር ትናገራለህ ያ ሜሴንጀር እየቀጥል ያ አሁን የኦርቶዶክስ እና የፕሮቴስታንት እኮ ስለ ኢየሱስ እናወራ እኮ የተለያየ ነው ፕሮቴስታንት ላይ ሁለት ባህሪ ስለሆነ ያለ መዋሃድ ስለሆነ ኦርቶዶክስ ጋር ግን ሰውነቱና አምላክነቱ ተዋህዶ ስለሆነ ፍጹም የተለያየ ስለሆነ የግድ አንድ መሆን አይችሉም ብዬ ነው አንድ መሆን ስለማንችል ስለዚህ ተለያይተን ነው መዋየት የምንችለው ይሄን ሚክድ ያለ ሰው ያለ ደግሞ አይመስለኝም ይሄ እውነት ስለሆነ አዳም ልክ ነኝ አይደል አዳም ሊያረመኝ ይችላል ያ እዚህ አሁን ይሄ ቤቱ እባቁልኝ ለምሳሌ አንድ ሰው አድቫንቴጅ መውሰድ አይችልም ቤቱ እኔ በከፍተውም አሁን ያዲ መጥቷል ወንድሜ የኛ ቤት ነው ብሎ እኔ ላይ አድቫንቴጅ መውሰድ እንደማይችል ሂኖስ ነገሩ ያውቃል ያዲሻ ሜሴንጀር ተቆጣላችሁ አሁን እነሱ ልናወያይን የመጣ ነው ያስቀምጣሉ ማን ነው ያዲም የራሱን 5 ደቂቃ ሰጣለሁ ያዲ ታወራለ ከዛ ጥያቄና መልስ ነው የምናደርገው ያዲሻ ማን ነው ሜሴንጀር እንጂ አሁን ለሱ ሳይሆን የገቡት ቃሌን ይቅርታ አልጠይቁም ትናንትና ካፈሰችሁት ወዳጅ አበሳ ይችላል አንተ ወረድክብኝ ቁጥራይ ያዲ ይቅርታን ተቀብያለሁ ትላንትና ትንሽ ሁለታችንም ተናደን ነበርና ይቅርታ በጣም እኔም እዛ መንገድ ስለተናገርኩ ትክክለኛ ነገር አለም የተናገርኩ ያው በሰዓቱ እንግዲህ ስትናደድ እንደዛ ትነጋገራለህ እኔም ሰው ፍሬንድ ይጋጫሩልኝና ለማንኛውም ይመች እሺ ተጨመቀን ትወያያለህ አይ ስራ ላይ ነኝ ልስማችሁ ኦኬ ኦኬ ሌላ ሰው ከገባ ኦኬ ሄፉ ወይ እኔ አልወያይም በእኔ የሚገባ ካለ እኔ ወርዳለሁኝ እሺ የሚወያዩ ካሉ ቦታ ይጠይቁኝ የመጡ አስገባቸዋለሁ ችግር የለም አሁን ማን ነው የሚጀምረው ለቃሌ ግን ሲና ይቅርታ እንደዛው ትላለች የምትወያዩት እኮ ከእናንተ ጋር አይደለም ባይዘው ውይይቱ ዳርም የለሽም ሆነ ሲና ነገሩ ወደኛ ይዞርብናል ብላችሁ ካሰባችሁ እንደሱ አይደለም ማንንም እንደሱ ማድረግ አይችልም ሰው ነው ስትባል ምን እየተባለ እንደሆነ ትናንትና እንደ ሐሳብ ቃሊያውን በጠይቀው ኢየሱስ ክርስቶስ በምንም ፍጡር ተብሎ አይጠራም ነው የሚለውና ዜድ ግን ይላል ዜድ ከስር ስላለ እኔ ልወረድና ሁለት ይወያዩ
ኖ ኖ ኖ ኖ ኖ ምን አገባኝ ዜድ እኔ ቃሌን ከዜድ ጋር ምናምን አትደባልቅብኝ ፕሊዝ እንዴ እናንተ ሰዎች እኮ ቃሌን ያበላሹት እነዚህ ሰዎች ናቸው ነፃ ማውጣት አለብን ቃሌን ከነሱ ስራት ኤኒዌይስ እሺ ሲናዬ ዳሪያ እሺ እሱ ነው እንጂ አሁን እናንተ ዞሮ እስልምና ላይ ቢመጣ ደወሪ እኔ አስቆምላቸዋለሁ ማንንም እላፊ አይሄድም አንዴ ዜድን ያዲ ካልተወያየ ግን ዜድን ማስገባት ትችያለሽ አሁን ያለው ያዲ ያለው ነገር ሐሰት ስለሆነ እዚህ ያረጋግጥለታል ማስገባት ትችያለሽ እሺ ላክበለው ማን ነው ዜድን የወርዷል ተከዜ እሺ ዜድ ታለ ሜሴንጀር አንተ አሁን መምራት ትችላለህ ቤቱን ፌሮን እንድታወያየንም እኔ ግን አቆጣጣራለሁ ግን ንግግሩ ላይ ጸጥ ያለ ቦታ ስላለ ብዬ ነው እሺ ኃላፊነቱን ለሜሴንጀር ታማኝ አይደለም ማለት ሐሳቡን ይቀይራል የሆነ ሰው ካየ አታ ቪዲዮ አለኝ አስቀምጥለት ታስቡ ስላችሁ እሺ አንድ ጊዜ ወዳጆች ስራ ላይም ስለሆንኩኝ የተነሳ ሐሳብ አለ መሰለኝ እሱ ሰጥቼ መውረድ እችላለሁ ምንድነው ሐሳባችሁ ንገሩኝ በስጋው ፍጡር ነው ትላለህ አይደል አዎ በስጋው ፍጡር ነው ያምናለሁ ቃሊ ግን እንደዛ ይላል እንዴት ተስማምታችሁ ነው የምታገለግሉት ምን ማለት ነው ኧረ እኔ እንደዛ ነው የማምነው እንዴ ምን ማለት ነው አይደለም ይላል ቃል ያዲ ተው እንጂ ያዲ አሁን እንደዚህ ሲሆን ደቂቃ ለስጠህና ሐሳብን አስቀምጥ ዜድ መጀመሪያ አንተ ምን ሐሳብ በቃ ጨረስን እኮ አለቀ በስጋው ፍጡር ነው አይልም ብሎ ነበር አይሶልም አሁን ይሄ ዝም ብሎ ታሪክ ነው ያለው ካለ ይሄ አንተ የተናገርከው ልክ አይመጣ ዜድ በቃ ሶሪ አንዴ በቃ ይበቃል ርዕሱ ላይ ፎከስ እንድናደርግ ጨረስኩ በቃ ለያዲ መልስ መስጠት ነበር የፈለግነው ሁለታችንም አንድ ነው እሱ አንዴ ከመውረድ በፊት ያዲ ደግሞ አሁን መናገር ትችላለህ ያልክበትን ለአድማጮች መናገር ትችላለህ ምንድነው መጀመሪያ ቆይ አላለም ነው ያለው እኔ አላለም ነው ያልከው አንተ ያዲ ቃሌን አልጠበቅኩም ነበር ቃሌ ግን ለምንድን ነው የማትጠብቀው እኮ ትምህርታችን እኮ ነው በስጋው ፍጡር በስጋው ፍጡር ነው እኮ ትምህርታችን ነው ፍጹም ሰው ፍጹም አምላክ ብለን ነው የምናምነው እኛ የሁለት ባህሪ ታማኞች ነን በስጋው ፍጡር ነው ስንል ምክንያት አለን ምን ማለት ነው ዜዶ ከይቅርታ ጋር በቃ አለቀ ወዳጅ በቃ ሌላውን አይ ነው ማወቅ ስለምፈልግ አንድ መስመር ብቻ ነገር አይ በቃ ጥያቄው ተመልሷል እና ወደ ተመልሶልኛል አመሰግናለሁ ኢየሱስ ይባርካችሁ ለማንኛውም በስጋው ፍጡር ነው ሲሉ ሊቀ ካህናቱ ፍጡር ነው እና አመሰግናለሁ ቀጥለውን መጽሐፍ ምስጋናውን ተቀበለናል ያዲ እቺን የግሪክ ስፔሊንግ ደግሞ አላስተካከለም ብላል ዳስካሎስ አለን ዲዳስካሎስ ነው ብዬ ነገርኩኝ ነው ያዲ ያለ ወይ እሱ እኮ የተስፋ ቃል ነው ለሴና ባለፈው ተስረዳት የተስፋ ቃል ነው ስጋ የሆነው ብሏል ተውታይ ቶፒክ አንለውጥ ሽፍታና ኢየሱስ በስጋው ፍጡር ነው እንግዲህ ሰምታችኋል ስለዚህ እኛም ከዚህ በኋላ እንዳከሱን ይላሉ ስንል ብዙዎች ተከሱናላችሁ ለማንኛውም ለቃሌ ድል ስጡትና እስቲ በፍጡርነት ነው በቃልነት ነው እስቲ ያስተምረን እንስማ ምክንያቱም የኬዶን አማኝ ነውና እስቲ እንስማ እስቲ ቃሌ እስቲ ያሰማ እሺ ሄቡዬ ወደ ሐሳባችን ብንገባ ይሻላል ርዕሱ ላይ የጻፍሽው ርዕስ ላይ አተኩረን ነው የምናወራው አይ ቲንክ ዛሬ ላይ ነው የምናወራው ዛሬ ብዬ አስባለሁ ስለዚህ እንቀጥል አላችሁ ገንታት ቃሊ ሄቪ አወያይ ሰታን ይለችው አይደብርም አይደል ፒሲ ያወያይ ችግር የለውም ማለት ችግር የለውም እሱ ላይ ብቻ ተኩረን እናወራለን ማን ነው የሚያወራው እሱን እንትን እናድርግ መጀመሪያ ያው ሳም አለሽ ከኛው ጋር ከናንተ አንተ አለ አዳም ከኦርቶዶክስ አለ ፒሲ ያወያያል እሺ ሜሴንጀር ይጀምሩ አሁን ይቅርታ ዞር ብዬ ነበር ተመሳሳይ ደቂቃ እንትን ይባሉና አካሄዳቸውን ይናገሩና ፍላጎታቸው እንዲሆን ይግሻል ከፍል አድርገው ተራ በተራ ያርጋሽ ቀጥል ምራው ኦኬ እሺ እንዴት ይሁን ለምትሉ ስንት ደቂቃ ልስጣችሁ 5 ይበቃቸዋል መሰለኝ እንደዛ ካልበቃቸውም ይጨምራል እሺ ቃሌ መጀመር ትችላለህ ቃልዬ እሺ 5 ደቂቃ ሲደርስ ንገረኝ እሺ አለ ለካ እሺ
ኢየሱስ ክርስቶስ እንደኛ አይነት ሰው አይደለም ይላል ርዕሱ። እኔ ደግሞ ኢየሱስ ክርስቶስ አረ እንዴ እንደኛ አይነት ሰው ነው ከኃጢአት በስተቀር እንደኛው ሰው ነው እላለሁ። ከኛ የሚለየው አንድ ነገር ኃጢአት ነው። ያ ኃጢአት በኢየሱስ የለም፣ በእኛ ያለ ያ ኃጢአት በኢየሱስ የለም። ከዛ በተረፈ እንደኛ ያለው ሰው ነው። ልክ እንደኛ ስጋ እንደዚሁም ደግሞ አመክንያዊት ነፍስ የያዘ ነው ብዬ አምናለሁ። ያንን የማምንበት ምክንያት ሁለት ነው። የመጀመሪያው በመጽሐፍ ቅዱስ ኮምፕሊትሊ በጣም ግልጽ በሆነ መንገድ ስለተቀመጠ፣ ሁለተኛ ተቋርጧል ቃሌ ተቋርጧል አለ ሜሴንጀር ሰኔ ጋር ነው ቅርታ ተቋርጧልኝ። ያ አንድ ሙስሊም ሲናይ የሙስሊሞች ሲገቡ ግቡ ባያቸው አስተማሪዎች ከሆኑ እናንተ ማታውቁ ከሆነ ፕሊዝ አንድ ሰው ልኬለት ነበረ። ድንገት ይሄ ክርስትና ብቻ ውስጥ ያለ ብቻ አይደለም። ቀጥል ቃሌ ተቋርጠሃል። ያ ቆይ ስልክ ገብቶበት ነው ይመጣል። ያ ይመጣል። እሺ ጀስቲስ እሱም ስለመጣ አንድ ሙስሊም ገብቶ አይቼ ስልክለት ወጣ ተመልሶ። ዛሬ ሁሉንም ያካተተ ነው። ሙስሊምንም ክርስትና አንድነን እየተባለ አይደለም። ውይይቱ ላይ እያንዳንዱ ሀሳቡን ነው የሚያስቀምጠው። ሀሳቡ ይከበራል። ይስሐቅ የሚባል ልጅ አውቀዋለሁ። በእስልምና ውስጥ መግባት ትችላለህ። ቀጥሉ። ላክልኝ ዳሪያ ወይ ደግሞ ሲና ይወርዳሉ ስትልክልኝ አንተ አይቼ ያስገባሃለሁ። ከእንደገና 5 ደቂቃ አድርግለት። ቀጥል። እሺ ከእንደገና አድርጋልኝ ራሱን እንትን አደርጋለሁ። የጀመርኩትን ነገር ደግማለሁ እዛው ፌር እንዲሆን ማለት ነውና ኢየሱስ ክርስቶስ እንደኛው አይነት ሰው ነው ብዬ በጽኑ አምናለሁ። ከኃጢአት በስተቀር ብዬ ደግሞ ኳሊፋይ አደርጋለሁ። ያን የምልበት ምክንያት ሁለት ነው እያልኩ ነበር። የመጀመሪያው መጽሐፍ ቅዱስ በግልጽ ኢየሱስ ክርስቶስ ልክ እንደኛው ከኃጢአት በስተቀር እንደኛው ሰው እንደሆነ ስለሚናገር ይሄ የመጀመሪያው ነገር ነው። ሁለተኛው ነገር ደግሞ ኢየሱስ ክርስቶስ ስጋ ብቻ ሳይሆን አመክንያዊት ነፍስ ያለችው ሊያድነው የመጣውን የሰውን ባህሪ ያንን ኔቸር ራሱን ይዞ የመጣ የመሆኑን ጉዳይ ደግሞ ስለሚናገር መጽሐፍ ቅዱስ የቤተክርስቲያን ታሪክ ብዬ አምናለሁ። ይሄንን የማይሉ ኢየሱስ እኮ እንደኛ ሰው አይደለም የሚሉ ሰዎች ደግሞ ኢንካርኔሽንን በተዛባ መልኩ በማስረዳታቸውና በመረዳታቸው ምክንያት ደግሞ ከቤተ ክርስቲያን ሲወገዙ የኖሩ ከመሆናቸው አንጻርም ደግሞ ይህንን አስቀምጣለሁ ማለት ነው። ስለዚህ ኢየሱስ ክርስቶስ አዎ ልክ እንደኛው ሰው ነው። ከመጽሐፍ ቅዱሱ ልጀምር። ልክ እንደኛው ሰው ነው ስንል ምን ማለታችን ነው የሚለውም ማለት ነውና ልክ እንደኛው ሰው ነው ስንል ኢየሱስ ክርስቶስ ልክ እንደኛው ስጋና ነፍስ ያለው የኛን የወደቀውን ያንን ኔቸር ያንን የወደቀውን ማንነታችንን ለመዋጀት ስለመጣ ያንኑ ማንነታችንን ይዞ ከመምጣቱ የተነሳ ያንን እንላለን። ያ ማለት ግን ምን ማለት አይደለም። ኢየሱስ ክርስቶስ ኃጢአት ያለበት ስጋ ይዞ መጥቷል ግን ማለት አይደለም። ሲጀመር ኃጢአት የሰው ኦሪጂናል ኔቸር ስላልሆነ ማለት ነው። ኦኬ። ስለዚህ ከኃጢአት በስተቀር እንደኛው ሰው ሆነ ስንል ያንን እያወራን ያለነው። በመጀመሪያ ቃል ነበረ ብሎ የነገረን ዮሐንስ ቃልም ስጋ ሆነ ጸጋና እውነትን ተመልቶ በእኛ አደረ እያለ ሲናገር ስጋ የሚለው ቃል ምን ማለት ነው ተብሎ ራሱ ሊጠየቅ ይገባዋል። መጽሐፍ ቅዱሱ ራሱ ማለት ነው። ስለዚህ ስጋ ሆነ ማለት ምን ማለት ነው ስንለው እንዴ ከኃጢአት በስተቀር እንደኛ የተፈተነ ነው እንጂ እንደው በድካማችን ሊራራልን የማይችል ሊቀ ካህናት የለንም በማለት በግልጽ ያስቀምጠዋል የዕብራውያኑ ጸሐፊ። ታዲያ እሱ ምንድነው እንደኛ የተፈተነው በምን አይነት ስጋ ነው ሲባል የያዘው የአብርሃምን ዘር እንጂ የመላእክትን አይደለም ብሎ ደግሞ ይነግረናል። ኦኬ። ሊያድን የመጣው እነሱን ስለሆነ የሚቀድሰውና የሚቀደሱት ቃል በቃል ስላላነበብኩ ይቅርታ ይደረግልኝ መንገድ ላይ ስለሆንኩ የሚቀድሰውና የሚቀደሱት ከአንድ ናቸው በማለት ስምህን ለወንድሞቼ እነግራቸዋለሁ እያለ በመናገር ስለዚህ ኢየሱስ ክርስቶስ ልክ እንደዚሁ እኛን ሊቀድስ በስጋና ደም ከኛ ጋር እንደተካፈለ ይናገራል። ያንን ደግሞ በጣም ኳሊፋይድ በሆነ መንገድ ያስቀምጣል። ምን ብሎ እንዴ እነሱ ልጆቹ በስጋና ደም ስለሚካፈሉ አለ። እነማ የሚቀደሱት እነሱ። ከዛስ እሱ ራሱ ደግሞ ልክ እንዲሁ እነሱን ሊቀድስ ምን አደረገ? በስጋና ደም ተካፈለ እያለ ይናገራል። ስለዚህ ፖይንቱ ምንድነው? እንዲቀድሳቸው የሚፈልጋቸውን እነዛን ለመቀደስ
እነሱን ሆኖ መጣ፣ እነሱን መስሎ መጣ በማለት ይናገራል። ሶ ታዲያ ኃጢአትን ይጨምራል ካልን ኖ አይጨምርም፣ ከኃጢአት በቀር ብሎ ስለሚናገር ማለት ነው አይጨምርም እንላለን። ስለዚህ ኢየሱስ ክርስቶስ ልክ እንደኛው ስጋና መክንያዊት ነፍስ ያለው ሆኖ ነው የመጣው። በምክንያት እሱን ይሄን ነው የቤተክርስቲያን ታሪክ ውስጥ እናገኘዋለን። ይህንን በመቃወም አንድ ሰው ተነስቶ ነበር። እሱ ሰው ደግሞ አቡሊናሪዮስ ይባላል። አቡሊናሪዮስ ኖ የሰው ነፍስ የለውም ኢየሱስ በማለቱ ምክንያት ተወግዟል። የሰው ነፍስ አመክንያዊት ነፍስ አለችው። ምክንያቱም ሊዋጅ የመጣው እነሱን ስለሆነ ያልነሳውን ሊያድን ስለማይችል ያልነሳውን አይደለም እና ያዳነው። ስለዚህ ሊያድነን ካስፈለገ እኛ የሳት ነው በስጋ ብቻ ስላልሆነ በነፍስም ስለሆነ ሙሉ ማንነታችንን ባህሪው አድርጎ ነው የመጣው ብሎ ጎርጎርዮስ ዘንዚናዙ ይናገራል በቤተክርስቲያን ታሪክ ውስጥም ማለት ነው። ስለዚህ ኢየሱስ ክርስቶስ እንደኛ ያልሆነ ወይ ደግሞ ከኛ የተለየ ኔቸር ያለው ስጋ ነው ይዞ የመጣው የሚል ሰው ካለ እሱ ከመጽሐፍ ቅዱስም ከቤተክርስቲያን ታሪክም ውጪ ነው የሚሆነው ማለት ነው። ማስረጃ የለውም። እንደኛ ይሆን አይደለም ለሚለው ነገር ማስረጃ ሊኖረው አይችልም ማለት ነው። ታዲያ ሙስሊሞችም እኮ ሰው ነው ይላሉ። በምን ተለየ ከተባለ ሙስሊሞች ጅማሬ ያለውን ሰው ያስባሉ፣ ከዛ በፊት ህልውና ያልነበረው። ነገር ግን ክርስቲያኖች እንደዛ አያስቡም። ኢየሱስ ክርስቶስ ከዘላለም የእግዚአብሔር ልጅ የነበረ በተለየ አካሉ ደግሞ ስጋ ለብሶ የመጣ ሁለተኛው የሥላሴ አካል እግዚአብሔር ወልድ እሱ ነው በማለት ይናገር። ሰው ብቻ አይደለም አምላክም ጭምር ነው። ስለዚህ ሰውም አምላክም ስለሆነ ከዚህ የተነሳ ሙስሊሞች ከሚሉት ነገር ፍጹም የተለየ ነው የምናወራው ማለት ነው። እነሱ የማይጨምሩት ትልቅ ነገር አለ። እሱ ደግሞ ኢየሱስ ክርስቶስ አምላክ አይደለም የሚለው ነገር ነው። ስለዚህ ኢየሱስ ክርስቶስ እንደኛው ሰው ነው የምንልበት ምክንያት ይሄ ነው። ከሙስሊሞች የምንለየውም በዚህ ነው ላለው። ቴንክ ዩ። እሺ አዳምሻ ትችላለህ? አሁን እችላለሁ። እሺ ጀመርሽ። እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ ኢየሱስ ክርስቶስ ብለን ስንናገር ኢየሱስ ክርስቶስ እሱ ከዘላለሙ የነበረ ያለ የሚኖር ለዘላለም የሚኖር ነው። እሱ ስለ ኢየሱስ ክርስቶስ ስናወራ ከሶስቱ ቅዱስ አንዱ ቅዱስ ነው። ከሶስቱ ቅዱስ አንዱ ቅዱስ አሁን ፍጹም ሰው ፍጹም አምላክ ብለን ስንናገር ከሶስቱ ቅዱስ አንዱ ቅዱስ ሰው ሆነ ብለን እየተናገረን ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ቃል ስጋ ሆነ ብሎ ይናገራል እና እሱ ከዘላለሙ የነበረው ያለ የሚኖረው ሰው ሆኗል። ሰው ሲሆን መለኮቱን ትቶ አይደለም። ሰው ሲሆን አምላክነቱ ከሰው ጋር ተደበላልቆ ኮንፊውዝድ ሆኖ ብለን እያልን አይደለም። ያለ መቀላቀል ያለ መጠፋፋት ቃል ስጋ ሆኗል። ቃል ስጋ ሆኗል ማለት ምን ማለት ነው? የሰውን ባህሪ ገንዘብ አድርጓል። ከዘላለሙ የነበረው እሱ እንደ ፐርሰን ማለት ነው፣ እንደ ዲቫይን ፐርሰን ነው፣ መለኮታዊ አካል ነው። ከዘላለሙ ነበረ። ያ አካል የሰውን ባህሪ ገንዘብ አድርጓል፣ የራሱ አድርጓል። እንደዚህ አድርጌ ልግለጸው እናንተ ልትረዱት በምትችሉት። ከኛ ጋር አንድ ነው ተብሎ ሲነገር እንዴት ነው ብለን ነው እየገለጽን ያለ ነው። በስጋ ባህሪ ወይ ደግሞ በሂውመን ኔቸሩ ከኛ ጋር አንድ ነው። አሁን ላይ ባለው ለምሳሌ እኛ ክርስቶስ ያለው የስጋ ባህሪ የከበረ ነው፣ የኛ ግን ወደፊት የሚከብር ነው። አንድ ነው ብለን ስንል እንደ ጀስት በኔቸር ደረጃ አንድ አይነት ነው። ልክ እኛም እንደሱ ዲቫይን ፐርሰን ነው እያልን አይደለም። እሱ መለኮታዊ አካል ነው። ነገር ግን በስጋ ባህሪ ከኛ ጋር አንድ ነው። በመለኮቱ ደግሞ ከአብና ከመንፈስ ቅዱስ ጋር አንድ ነው። ጀስት በባህሪ ደረጃ ማለት ነው። በባህሪ ደረጃ ክርስቶስ የያዘው ስጋ ልክ እንደኛ ያለ ነው። ስጋና ነፍስን የያዘው ብለን እየተናገርን ነው። ኦኬ፣ ለዚህ ማስረጃ አለን። አሁን ኢየሱስ ክርስቶስ ሰው ልክ የኛ አይነት አንድ በስጋ ከኛ ጋር አንድ ነው ብለን ስንናገር ማስረጃ አለን ወይ ተብሎ ቢጠየቅ ለምሳሌ አለን። ለምሳሌ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላልና ሰው የሆነው ብሎ ይናገራልና
ይሄ በቀጥታ ኢየሱስ ክርስቶስ ሰው እንደሆነ ይናገራል። ሰው ሆኖ ደግሞ የተለያየ ስጋ አለ፣ የተለያየ ባህሪ አለ ተብሎ አይነገርም። ስለዚህ ኢየሱስ ክርስቶስ ሰው ነው ከተባለ ልክ እንደኛ ነው ማለት ነው። በስጋ ባህሪ ልክ እንደኛ እያልኩ ስናገር የስጋን እንድታስቡ በሂውመን ኔቸሩ የኛ አይነት ነው እየተባለ ነው። ሰው የምትለው ለምሳሌ እዚህ ጋር ለምሳሌ ፒኤስኤ ሰው ነው ብዬ ስል ሰው ነው የምትለው ቃል የምታመለክተው ምንድን ነው? ፒኤስኤ የሰው ባህሪ አለው እያልኩኝ ነው። ኢየሱስ ክርስቶስ ሰው ነው ስል ኢየሱስ ክርስቶስ የሰው ባህሪ አለው እያልኩኝ ነው። ሌሎችም እዚህ ያሉትን ምሳሌ ጠርጄ ዳርሜለሽ ሰው ነች ማለት ዳርሜለሽ የሰው ባህሪ አላት ማለት ነው። በሌላ አባባል ማለት ሁለቱ እኩል ናቸው። እንትና ሰው ነው ብሎ መናገር፣ እንትና የሰው ባህሪ አለው ብሎ መናገር ነው። ስለዚህ እዚህ ጋር ኢየሱስ ክርስቶስ ሰው ነው። ሰው የሆነው ማለት ኢየሱስ ክርስቶስ የሰው ባህሪ አለው ነው ማለት ነው። ሌላም መጥቀስ እንችላለን። ለምሳሌ ዕብራውያን ምዕራፍ 2 ቁጥር 14 ላይ እንደዚህ ይላል፣ እንግዲህ ልጆቹ በስጋና በደም ስለሚካፈሉ እሱ ደግሞ በሞት ላይ ያለውን ስልጣን እሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስን ነው፣ በሕይወታቸውም ሁሉ ስለ ሞት ፍርሃትን ባርነትን የታሰሩትን የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ይላል። በእንግሊዝኛው በጣም ክሊር ነው የሚያደርገው እና ኢየሱስ ክርስቶስ ልክ እዚህ ወንድሞቹ የተባሉት በስጋና በደም የሚካፈሉ እንደሆኑ እሱ ራሱ በስጋና በደም ተካፍሏል። ልክ እነሱ እንደተካፈሉት እሱ ራሱ ሂውመን ኔቸርን ተካፍሏል ብሎ ይናገራል። በእንግሊዝኛው ብታነቡት በጣም ክሊር የሆነ ልክ እንደ ፀሐይ የበራ ነው። የሂውመን ኔቸር እንደሚካፈሉ ወንድሞች የተባሉት ሂውመን ኔቸር ያላቸው እንደሆኑ እሱም ራሱ ደግሞ እንደዚሁ እንደነዛ ወንድሞቹ እንደተባሉት እንዲሁ እሱ ራሱ ተካፍሏል ሂውመን ኔቸርን እና ሌሎችም ማስረጃዎችን ማቅረብ እንችላለን። ለምሳሌ 2 ዮሐንስ ምዕራፍ 1 ቁጥር 7 ላይ ኢየሱስ ክርስቶስ በስጋ እንደመጣ የማያምኑ ናቸው። ይቅርታ የቱ ጋር ነበር? ስላሰብኩ ይለፍኝ። በጣም አመሰግናል። ጊዜ ያስታለኝ ሳማለሽ አይደል? ትችያለሽ መወያየት። ቆይ ለጀስቲስ መጀመሪያ ስጣ፣ ከዛ በኋላ ነው። ይቅርታ ጀስቲስ የጥያቄ ሰዓት ላይ ነኝ። እኔ የጥያቄ ሰዓት ላይ ፈልግኝ ይውይ ኖ ሀሳብን አስቀምጥ። ከተወያየ ነው የምጠይቀው። ጀስቲስ እንደሱ ብሎ አይቻልም። ከተወያየ ብቻ የምጠይቀው ያው ሀሳብን ካስቀምጥ ብቻ የምትወያየው አስቀምጥ። አንተም ሰው ነው ስትል አስቀምጥ። ከዛ በኋላ ገበያ ላይ አውጥተህ ትሸጠዋለህ ማለት ነው። አይዞህ፣ ምንም እኮ የተለየ ነገር የሚነገር የለም። ቀጥል። ሰው ነው ማለት ምን? ሰው ዴፊኒሽን እንደኔ ሰው ነው የሰው ዴፊኒሽን ምናምን። ቆይ ደቂቃ ይቀመጥ። ምንም የተለየ አረዳድ የለኝም እኮ አታስቀምጪ። ለእኔ ምንም የተለየ ዴፊኒሽን የለውም። ሰው ነው በቃ። ያ ሰው ደግሞ መልእክተኛ ነው። ከአላህ መልእክት ለተላከላቸው ህዝቦች መልእክት ይዞ የመጣ ነው። ከዚህ ውጭ ምንም ዲፍረንስ የለውም እና እንደዚህ ነው የምለው ማብራሪያ ልሰጥሽ አልችልም ነው። እንደ ሌሎች ነቢያቶች ነብይ ነው። በተአምር ተወልዷል። አዎ በተአምር ነው የተወለደው። ያለ እናት ያለ አባት ነው የተወለደው። ያለ አባት ነው የተወለደው። ያ ነገር ግን ከአላህ ተአምር ከመሆኑ ውጭ ምንም የተለየ ሚኒንግ አይሰጠውም ነው ለክርስቶስ። ከዚህ ውጭ ያለ ነገር የለም። አረ ሰዓትሽን አንሺልኝ እባክሽ። ቀጥሉ። እሺ ካልተወያየ ይሄ ብቻ እንትን ጥያቄ አልፈቅድለትም። ያ አስቀምጥ። ይኸው ያስቀመጥከው እኮ በቂ ነው። ትንሽ ሄድ በል እንደ አዳም ነው ምናምን ማለት ትችላለህ። አለዚያ በኋላ መጠየቅ አትችልም። ጀስቲስ በእናንተ ያለው እንደፈለክ የሚባለውን በልና ከዛ ልዩነቱን ትጠይቃቸዋለህ። እንዴ ሄቡዬ ሰው ነው። ከኤልያስ ከቃሌ ከምንም የተለየ ሰው አይደለም። ነገር ግን ያለ አባት የተወለደ በተአምር የተወለደ ነው። በተአምር ለመወለዱ ከአላህ ተአምራቶች ውጭ የተለየ የለውም። እስልምና ሲምፕል ነው። በቃ ይሄ ነው በቃ እስልምና ማለት። ስለ ክርስቶስ ያለን አመለካከት ክርስቶስን የተለየ መረዳት የለንም። ከዚህ ውጭ ያለ ነገር የለማ። አሁን ክርስቶስን አስመልክቶ ነው ወሬው አይደለ? ክርስቶስን አስመልክቶ ያለን መረዳት መልእክተኝነቱ፣ ለተላከላቸው ህዝብ ወንጌልን ይዞ መምጣቱ፣ ከዚህ ውጭ ያለ ነገር የለም። ምኑን አብራሯል? ያስተምሮ የአንድ አምላክ አምልኮ አስተምሯል። አንድ አምላክ አምልኮ ብሏል። ከዚህ ውጭ ያለ ነገር የለም ብዬ ነው። አልተሰቀለም አልተገደለም ይላል። አልተሰቀለም አልተገደለም ብለን እናምናለን። ወደ አላህ አድርጓል ብለን እናምናለን። መሰቀሉ መገደሉ ጋር አይደለም። አሁን
ራስ አንድ ሰው ነው ሲሉ እነሱ ሲሉ እንደሰማሃቸው መናገር ትችላለህ። እነሱ ሳትነካን ያልኩት ወደ ስቅለትና ወደ ምናምን እንዳትል እኮ ከአንድ ሰው የተለየ ሚኒንግ የለውም። እኛ ዘንዳ አንድ ሰው ነው። ያለ አባት የተወለደ ነው። ያለ አባት የተወለደው ምንድን ነው? ተአምር ነው። ከአላህ ተአምራት ውጭ ነው። አዳምን ያለ አባትና ያለ እናት እንደፈጠረው ማለት ነው። ከተአምር ከመሆኑ ውጭ ሰው ከመሆኑ ውጭ ኦንቶሎጂካሊ የሚቀይረው ነገር የለም በሱ ማንነት ላይ። ይሄ ነው ፔሬድ። ስለዚህ ፍጡር ነው ብለህ የምታምነው አንተ ያለ አባት ይወለድ እንጂ ፍጡር ነው ነው? ኢንዲድ ምን ጥያቄ? እሺ እሺ። ርዕሱ ላይ ቢያወራ አሪፍ ነው። እንደኛ አይነት ሰው ነው ወይስ አይደለም ስለሆነ ጥያቄው እኮ አለ እኮ እንደ ቃል አይነት እንደ ኤልያስ አይነት ኤልያስም ስሙ እሱ እንደሱ አይነት ሰው ነው አለ። የተለየ አይደለም ብለዋል። ቃል እንደኛ አይነት ሰው ነው የሚለው ፖይንቱ ማለት ነው። ብሏል። አሁን ከኛ ወገን መናገር ሳም ካለች ትናገር፣ ያለዛ እናገራለሁ። ሳም ይመችሻል? ይቅርታ ሜሴንጀር ምን አንቺ ቀጥይ ቢሻ። እሺ አመሰግናለሁ ስለተሰጠኝ እድል። ሁላችሁንም በኢየሱስ ስም ሰላም ላለው። ኦኬ መጽሐፍ ቅዱስ ኢየሱስን እንደኛ አይነት ሰው ነው አይለውም። አንድም ቦታ አይልም። በደንብ አነጻጽሮ ነው የሚያስቀምጠው። የመጽሐፍ ቅዱሳችን በግልጽ ስለ ኢየሱስ ሲነገር መለኮት ስላለበት ስለሌለበት አይደለም፣ ስለ ሰውነቱ ሲነገር ራሱ እግዚአብሔር አየ። ኢሳይያስ 59 ላይ ምን ብሎ ይናገራል? እግዚአብሔር አየ ተደነቀ፣ ሰውም እንደሌለ ነው የሚለው። ሰው ነው የጠፋው። በእግዚአብሔርና በሰው መካከል የሚገባ ሰው ነው የጠፋው። እነ ዳንኤል አሉ፣ እነ ሙሴ አሉ፣ እነ አብርሃም አሉ። እነሱ በሙሉ ኳሊፋይ አይደሉም። መጽሐፍ ቅዱሳችን ስለ ሁለት አይነት ሰዎች ይናገራል። የመጀመሪያው ሰው አዳም የተባለው ከምድር አፈር የተበጀ ወይ ፍጡር የሆነ ምድራዊ ከአፈር እግዚአብሔር ከአፈር አበጅቶት እፍ ብሎ የህይወትን እስትንፋስ የሰጠው ሰው ይባላል። እሱኛው ሰው ከሁለተኛው ሰው ጋር ምንም አይነት ግንኙነት የለውም። ኢሳይያስ 59 ላይ እንደዚህ ብሎ ይናገራል። ላንብብላችሁ ደቂቃዬም እንዳያልቅ። አልተደረገው በሻዩት እሱ ላይ ለካ እግዚአብሔርም አየ ፍርድ ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ሰው አጣው ነው የሚለው። ይህ ሰው የመጀመሪያው ሰው አዳም ይላል መጽሐፍ ቅዱስ ሲናገር ከመሬት ነው አለ። መሬታዊ ማለት ከመሬት ወይ ከብረት ወይ ደግሞ ከወርቅ የተፈጠረ አይደለም፣ ከአፈር የተበጀ ነው አለ። ስለ ሁለተኛው አዳም ግን ሲነግረን ሁለተኛው ሰው ከቃል ነው አለ። ምንድነው ነው? ቃል ስጋ ሆነ ይላል። አንድ ደቂቃ ይቅርታ። ቃል ስጋ ሆነ። ቃል ነው ስጋ የሆነው። ስጋ ምንድን የሆነው ቢባል ቃል አፈር ስጋ ሲሆን ማንም ሰው ሰርፕራይዝ ሆኖ አያውቅም። ቃል ግን ስጋ ሲሆን ብዙ ሰዎች እንዴት ሊሆን ይችላል ይላሉ። ከአፈር ሰውን አበጅቷል እግዚአብሔር። ሰዎች ማንም ሰው ተቃውሞ አያውቅም። አንደኛ ቆሮንጦስ 5:19 ላይ እንደዚህ አንደኛ ቆሮንጦስ ላንብብላችሁ 15 ላይ እንደዚህ ላይ በኢየሱስ ማነባለው 46ኛው ላይ 48ኛው ላይ የፊተኛው ሰው ከመሬት መሬታዊ ነው አለ። እያነጻጸረ ነው የሚናገረው። የፊተኛው ሰው ከመሬት መሬታዊ ነው ካለ በኋላ ሁለተኛው ሰው ከሰማይ ነው ነው የሚለው። ስለ ሰው እየተወራ ከሰማይ ነው። ኦኬ ከሰማይ ሰው ዱብ አለ አላለም። ከመሬት ውስጥም መሬት ሰው ተቆፍሮ አልወጣም። ሁለተኛው ሰው ከመሬት ነው ሲባል በቁፋሮ የተገኘ ሰው ማለት እንዳልሆነ ሁሉ ሁለተኛው ሰው ከሰማይ ነው ሲባል ከሰማይ ተጠቅልሎ ዱብ ያለ ሰው ማለት አይደለም። ስለ መጀመሪያው ሰው በደንብ ተረድተን መጀመሪያው ሰው ከአፈር ነው ማለት ከቻለን የሁለተኛውንም ሰው ከሰማይ ነው የሚለው መቀበል አለብን። መጽሐፍ ቅዱሱ በግልጽ ነው የሚናገረው። አንድም ቦታ ላይ ኢየሱስ ክርስቶስ የመጀመሪያው አይነት አዳም ነው አይልም። ፍጡር አይደለም። የመጀመሪያው ሰው አዳም ከአፈር ተበጅቶ እግዚአብሔር በአፍንጫው የህይወትን እስትንፋስ እፍ አለበት ይላል። ሰውም ሕያው ነፍስ ያለው ሆነ ይላል። ሁለተኛው ሰው ግን ህይወትን የሚሰጥ መንፈስ ነው ነው የሚለው። ያው ከፍ ብላችሁ ስትነቡት ፊተኛው ሰው
አዳም ሕያው ነፍስ ያለ ሆነ። ምን ሆነ? እግዚአብሔር በአፍንጫው እፍ ሲልበት ሕያው ነፍስ ያለ ሆነ። አዳም፣ ያ በድን የነበረው አዳም ሆነ። ሁለተኛው ሰው ግን ህይወትን የሚሰጥ መንፈስ ሆነ ተብሏል። ስለ ኢየሱስ ስንናገር ፍጡር አይደለም። እፍ ተብሎ ብዙ ተባዙ ተብሎ በመጣበት በኩል አይደለም የተገኘው፣ ቃል ነው ስጋ የሆነው። ለዚህ ነው ዮሐንስ ወንጌል ሲነግረን ቃል በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም እግዚአብሔር ነበር አለ። በእግዚአብሔር ዘንድ የነበረን ቃል ፍጡር ማለት አትችሉ። የእግዚአብሔር የራሱ ነው፣ ማንነቱ ነው። እግዚአብሔርን ከቃሉ ውጭ ልታውቁት አትችሉም። ቃል ስጋ ሲሆን ያኔ የእግዚአብሔር ልጅ ተባለ። ከድንግል የተወለደው ያ ቃል ስጋ የሆነው ሰው የእግዚአብሔር ልጅ ነው እንጂ የሰው ልጅም አይደለም። ምን ማለቴ ነው? ከሰው ምንም አይነት ግንኙነት ተደርጎ የተወለደ ነገር አይደለም። ኦፍኮርስ መጽሐፍ ቅዱስ ለማቴዎስ 16 ላይ ምን ይላል? ሰዎች የሰውን ልጅ ማን ይሉታል አለ። ሰዎች የሰውን ልጅ አንዳንዶች ኤልያስ፣ አንዳንዶች መጥምቁ ብዙ ይሉታል ብለው ነገሩት። ኢየሱስ እናንተስ እኔን ማን ትሉኛላችሁ አላቸው። አያችሁ፣ በደንብ ይግባችሁ። እነዛ ሰው መስሏቸዋል። አንተ የሕያው እግዚአብሔር ልጅ ነህ አሉት ይላል። ስለዚህ ይህ ሰው የተባለው የእግዚአብሔር ልጅ ነው እንጂ ኢየሱስ ከማንም ሰው ጋር ግንኙነት እየወሰደ ፍጡር ሰው አይደለም። አመሰግናለሁ። ቴንክ ዩ። እሺ፣ ሁለተኛ አይ ቲንክ ሪባትል የሚያስፈልግ ይመስለኛል። ግን ትምህርት ላይ እናተኩር፣ ግለሰብ ላይ እና ፐርሰናል እናናደርገው ማለት ነው። ስንት ደቂቃ ላድርግላችሁ? ቃሌ ሪባትል አዳም ነገሩኝ። 5 ደቂቃ በቂው ነው። 5 ይሆንላችሁ። እሺ ኦኬ። እሺ፣ ስለዚህ አይመስላችሁም? ሌሎቹ ሰዎችም ይናገሩ። እሺ ሄቢ ትስማሚያለሽ? 5 ደቂቃ አዳም ችግር ሄቡ አንዴ እንትናን ታስገቢያለሽ በእኔ ቦታ። ይቅርታ ግን እሺ ሄቡዬ፣ ሳላ እኔን ግን ባታወርጂኝ ደስ ይላል። በአንድ ጊዜ ይቅርታና፣ አንተ ልጅ ሙስሊም ነህ? ታዲያ ለምንድን ነው አንዳንድ ጊዜ የምትዋሸው? ሙስሊም አይደለሁም የምትለው? ቆይ ዛሬሽ ውረጂ ወይ ሲና ከሁለት አንዳችሁ ምረጡ። አንተ ሙስሊም ከሆንክ ማለት ነው። ጀስቲስዬ ምን መሰለህ፣ ሙስሊም ከሆንክ ሙስሊም ነኝ ብለህ መናገር አለብህ። ገባ? እምነት ስለሆነ። ኧረ እኔ ዋሽቼ አላውቅም። ሰውዬ በጋ አምላክ ዝም ብለህ የራስን ከሸጣጣ እንደ ኤልያስን እነ መቅዲ ምናምን ሁሉ ያውቁታል እኮ፣ ኦርቶዶክሶች በሙሉ ያውቁታል። ትናንትና ግን እንደ እንትና ኦንሊ ጂሰስ ነው ወይ ስለው አዎ አለ አለ። እኔው ትናንትና አላልክም? ከያዲ ጋር እያወራሁ በቃ ይመችህ አብሽር። እኔ እስልምናዬን ብላል ለቀልድ አላልክም? ኧረ አልልልህም። እኔ መቼ ለቀልድ አልለውም። ለቀልድ አልጠቀመው ቃለሁ እንዴ። እሺ አይ በቃ እሺ፣ እኔ በትክክል አልሰማሁም ማለት ነው። እሺ ሙስሊም መሆንህን አውቄያለሁ። እሺ ሳላገባክ መግባት ቻለን። እንዴት ናችሁ? ሰላም ነው? ኤላዬ ሰላም አለይኩም። አሁን ጀስቲስ ኮድም ብሎ ነው ቀድመ ያደረገው። ኦኬ ያው ምናልባት ጀማሪያችሁን አልሰማሁም። ቃሌ መጨረሻ ላይ እና አዳም ሲናገር ሰምቻለሁ። ስለዚህ በክርስቶስ ዙሪያ ላይ ሰው ብቻ ነው ወይስ ሌላም ነገር አለው በሚለው ነው አይደል? ይሄ ነው ሀሳቡ። ላስረዳ። ትላንትና ምን ተነሳ? ኢየሱስ ክርስቶስ ሰው ነው ብለው የሚያምኑ ሰዎች አሉ። ሰው ነው ብለው ስለሚያምኑ እናንተም ፍጡር ነው ሰው ነው ትላላችሁ። እና ምንድነው ልዩነቱ? ሙስሊሞች ስላሉት ሌላ ለምን ይሆናል? እናንተም ኢየሱስን ሰው ካላችሁት ያው ነው ፖይንቱ። ወይ ደግሞ አልገባኝም ካልክ ጀስቲስ ያብራራልክ። ወይ ይሄ ነው ባጭሩ። አንተ ኢየሱስ ሰው ነው ካልክ ወይ መናገር ትችላለህ። በእስልምና ክርስቶስን በእስልምና ኢየሱስን እንዴት ትረዱታላችሁ ነው ዛሱ? አይ ሰውነቱን ነው ችግር አንድ ነገር ለመጨመር ያህል እንደኛ አይነት ሰው ነው ወይስ አይደለም ነው። እሺ ርዕሱ ላይ እንድናተኩርና እንትን 5 ደቂቃ ወስደን እንትን እንዳንል ሪባትን ልንገባ ስለሆነ ሳላ የመጣው በአስተያየት ነው። እንደኛ አይነት ሰው ነው ወይስ አይደለም ነው ጥያቄው የሚሆነው ማለት ነው። እሺ አሪፍ እና ቆይ ሳላዬ ቆይ ለእሷ ልንገራት። ሄቨና እነሱ የሚያምኑት አንድ ጊዜ አይ ትንሽ የማንግባባበት ነገር ላይ ስለሚሆን እነሱ የሚያምኑት ሂውመን ብለው ነው የሚያምኑት፣ ሂውመን ፐርሰን ብለው ነው። እኛ ደግሞ ዲቫይን ፐርሰን ብለን ነው የምናምነው።
አንተ እሱ ያዝ ሌሎቹ ሂማን ፐርሰን ነው ብሎ የሚያምኑ አሉ። አንተን አልነካም። ችግር ግን የራስህ ለምን ከተማ ሁለቱም እኮ ሰው ነው ብሎ ያምናሉ። ደራ አንዴ ደራዬ ያ ያንተ በደንብ ካስረዳ ሰዎች ይሰሙሃል። አለዚያ ግን ሰው ነው ብለው የሚያምኑ ስላሉ ነው ምን እንደሆነ የሰው ባህሪ አለው። አዎ የሰው ባህሪ አለ፣ ግን ልክ ጅማሬ ያለው ልክ ሰዎች ሂውመን ፐርሰን ማለት ሂውመን ፐርሰን ጅማሬ ያለው ነው። ልክ ለምሳሌ ከእናታችን ከሆዳችን ነው የሚጀምረው። ባለቤቱ ያስረዳ አደም ባለቤቱ ያስረዳ ከሱ ጋር ሳላዝም ብሎ ቀጥል። እኔ የለውም እንግዲህ አንተ ነህ እና እኮ ባለቤቱ ያስረዳ። ታዲያ ባለቤቱ ተወለደ እስልምን ሳላ ነው ሙስሊም ነን አይደልኛ እኮ የቱን ነው የሚሞግተው ነው እኮ የቱን ሊሞግት ነው የገባው? እሱ ማወቅ አለብኛ። በእስልምና ያለውን ምልከታ ያስቀምጣል። ከዛ በኋላ ጥያቄ ካላችሁ ትጠይቃላችሁ። ስለዚህ ይቀጥል። ምናልባት ነው ከንግግሬ ተንተርሰ ምናልባት ከንግግሬ ተንተርሰ አዳምዬ እንትኑን ታውቃለህ የምሞግተው ሁሉንም ጽንፍ ሊሆን ይችላልና ስለዚህ ብሰማ ምናልባት ስንት ደቂቃ ነው ያለኝ? ሰላይ ይሰማሃል? 5 ደቂቃ ሰጣለሁ። አሁን መጀመሪያ ፖይንት ላስብኛል አንተ እንዲጠቅምህ ኢየሱስ እንደኛ አይነት ሰው አይደለም የሚል ርዕስ ነው የሚሉ ሰዎች ነው ያሉበትን መንገድ አስረድተዋል። አሁን ሪባትል ነው እርስ በርስ ትምህርት የምንተቻችበት ሰዓት ነው። ያንተን ሐሳብ እያቀረብክ ትምህርቶች የምንተችበት ሰዓት ስለሆነ 5 ደቂቃ ወስደህ መተቸት ትችላለህ ማለት የክርስትና ትምህርት እየተቸ መሄድ ትችላለህ። አሁን ሰዓቱ እሱ ስለሆነ ማለት ነው። 5 ደቂቃ ነው ጀምር ላይ ያዘለ። እሺ ቢስሚላህ ረሱላህ ኢየሱስ አለይሂ ሰላም ያው እንደኛ ሰው ነው። ምንም ከኛ በሰውነት ደረጃ ምንም የሚለይ ነገር ተለየ ከተባለ አምላክ ከሰዎች ይመርጣል ለፈለገው ነገር። ልክ ከሰዎች ነብያቶች ሌሎች ነብያቶች እንደመረጣ እሱም ከተመረጡት ነብያቶችና ትልቅ ቦታ ካለው ትልቅ ክብር ካለው ሰዎች መካከል አንዱ ነው። ይህ ሰው ነው ክርስቶስ። በእስልምና ሰውና ሰው ብቻ ነው። ግን ምንድነው እንደ ሌሎችም ተራ ሰው አይደለም፣ ነብይ ነው። የአምላክ መልእክት የሚመጣለት ሰዎችን ወደ አምላክ መንገድ የሚመራ ታላቅ ነብይ ነው ብለን እናምናለን። ከዛ ውጪ ግን ሰውም አምላክም ነው የሚል እሳቤ አለ በክርስቲያን ዘንድ። ይሄ በነገራችን ላይ በፍጹም ሊሆንና የማይሆን ነገር ነው። እንደዚህ አይነት ነገር መናገር በነገራችን ላይ ክርስቶስን ራሱ ማክበር ሳይሆን ማውረድ ነው። መጀመሪያ ክርስቶስ አምላክ ነበረ፣ ድጋሚ ሰው ሆነ ማለት የክርስቶስን ደረጃ ማውረድ ነው። አምላክነትን በጥቅሉ አምላክነት የሚባለውን ነገር ማውረድ ነው። በመጀመሪያ ደረጃ ሁለቱ ተቃራኒ ናቸው። አንድ ሰው ይሄ አካል አጭር ነው ስል ረጅም አይደለም እያልኩ ነው። ምንም ይሄ ሎጂካል ምንም ሁላችንም የምናውቀው አጭር ነው ካልኩ ረጅም አይደለም እያልኩ ነው። የግድ ረጅም አይደለም የሚለው መናገር አይጠበቅብኝ። ልክ ሰው ነው ባልኩ ሰዓት ምን እያልኩ ነው? አምላክ አይደለም እያልኩ ነው። አንድን አካል ደግሞ አምላክ ነው ስንል መቼም አምላክ ሰው አይደለም። አምላክ ነው ስል ሰው አይደለም። ምክንያቱም ሰው ምንድነው? ፍጡር ነው። ሰው ፍጡር ነው። አምላክስ ፈጣሪ ነው፣ ፍጡር አይደለም። ስለዚህ አንድን አካል ፍጡር ወፈጣሪ አርገን ልንገልጸው አንችልም። በሁለት ተቃራኒ ነገር ሁለት ተቃራኒ ባህሪያዎችን በአንድ አካል ላይ መሰብሰብ አንችልም። አንድ ሰው ረጅምም አጭርም ሊሆን እንደማይችለው ሁሉ አንድም አካል አምላክም ሰውም ሊሆን አይችልም። ምክንያቱም አምላክ ነው ስንል ምን እያልን ነው? ሁሉን አዋቂ ነው እያልን ነው። ሰው ነው ስንልስ ምን እያልን ነው? ሁሉን የማያውቅ ነው። እንዴት አንድን አካል ሁሉንም ያውቃል ሁሉንም የማያውቅም ብለን ልንገልጽ እንችላለን? አምላክ ነው ስንል ምን እያልን ነው? ሁሉን ቻይ ነው እያልን ነው። ሰው ነው ስንልስ ሁሉን አይችልም እያልን። ስለዚህ እንዴት እንደ አንድ አካል ሁሉን የሚችል ሁሉን የማይችልም ብለን ልንገልጽ በፍጹም አንችልም። በፍጹም ሊሆንም አይችልም። ምክንያቱም ሰው ልጅ ጉድለት አለበት፣ አምላክስ ከጉድለት የጠራ ነው። ስለዚህ አንድን አካል አምላክ ነው ስትል ከጉድለት ሁሉ የጠራ ነው እያልክ ነው። ሰው ግን ስትለው ጉድለት አለበት ይሸነፋል እያልክ ነው። ስለዚህ አንድን አካል አምላክ ካረከው በኋላ አንዲት ጉድለት ካለበት አምላክነቱ ያበቃለታል። ስለዚህ በፍጹም ሰውም አምላክም ሊሆን አይችልም። ይሄ ሊያስኬድም አይችልም። በፍጹም ሊሄድም አይችልም። ስለዚህ ሰው ነው ስንል ጅማሬ አለው። አዎ ጅማሬ አለ። መቼ ነው የተጀመረው? ይህ በእናቱ ማህፀን ስር ጽንስ ሲጀመር ነው የተጀመረው ማለት ነው። ጽንስ ሲጀመር ለዚህ ነው አላህ ሱብሓነሁ ወተዓላ መርየምን አመጥቶ ጅብሪል ሲያበስራት ትጸንሻለሽ ነው ያሉት። ትጸንሻለሽ። ጽንስ ማለት ምን ማለት ነው? የሴት ልጅ የዘር ፍሬ ፍሬያማ መሆን፣ ምርታማ መሆን ማለት ነው። በተፈጥሮ ጽንስ እንቁላል አላቸው። የሌሎቻችን ሁላችንም የሴቶች የዘር እንቁላል ፍሬያማ የሚሆነው ከወንድ ዘር ጋር ሲገናኝ፣ ግን ይሄ የአምላክ ተአምር ምን አደረገ? ያለ ወንድ ዘር የሷ የማህፀኗ ፍሬ ፍሬያማ እንዲሆን አደረገ። ይሄ ደግሞ ለአምላክ የሚሳል ነገር፣ ለሰው የማይቻል ለአምላክ ይቻላልና
ለዚህ ነው እንዴት ይሆናል ብላ ስትጠይቅ ይህ በአምላክሽ ላይ ቀላል ነው። ለአምላክ ሁሉ ነገር ቀላል እንደው ምንም ካልነበረም እንኳን አዳምን አስገኝቶታል። ስለዚህ ያን ፍሬ የእሷን የሴቷን ፍሬ ያለ ወንድ ዘር ፍሬያማ ማድረግ ይችላል። ከዛ አስጀመረ። የተጀመረበት ከተለምዶ እኛ ብዙ ሰው ከሚፈጠርበት መንገድ የተለየ ሆነ እንጂ ሌላ ምንም የሚቀይረው ነገር የለም። ስለዚህ ሰው ብቻ ነው፣ ሰው ብቻ ነው። አንድን አካል ሰው ነው ካልክ በኋላ ድጋሚ አምላክ ነው እያልክ ይሄ ማሾፍ ነው የሚሆነው። እውነት ለመናገር ሎጂካሊም አይመጣም። እንደዚህ አይነት ነገር አለ አይ በእኛ አስተምሮ አለ ከተባለ እውነት ለመናገር እንደዚህ አይነት ነገራቶች ዳይሬክት ወርድ ፋላስ የሚባል ነገር አይኖርበትም። በቀጥታ ሊነገር ይገባል። ምክንያቱም ተአምር ነው፣ የሌለ ነገር ነው። ተአምር ነው፣ የሌለ ነገር። አምላክም ሰው መሆን ተአምር ነው። ስለዚህ እንደዚህ አይነት ነገሮች በግልጽ ሊነገር ይገባል። ለምሳሌ ማርያም በድንግልና ወለደች ሲባል በግልጽ ካልተነገረህ በስተቀር የሆነ ጥቅሶችን አዋህድ አምጥተህ አይ የወለደች በድንግልና ነው ትላችል። ምክንያቱም ይሄ ነገር የማይሆን ነው፣ ከተለምዶ ውጪ ነገር። ስለዚህ እንደዚህ አይነት ነገር አምላክ ሰው ሆነ የሚለው ነገር በግልጽ ሊቀመጥ ይገባል። አምላክ ሰው ሆነ ተብሎ ሊጻፍ ይገባል። ይሄ አንድ ሰው እንደ መመሪያ ሊወስዱ፣ ምክንያቱም ለየት ያለ ነገር እንደዚህ አይነት ለየት ያሉ ተአምራቶችን ዝም ብለን እንደዚህ ከሆነ እኮ እንደዚህ ያደርጋል፣ እንደዚህ ከሆነ እንደዛ ነው፣ እዛ ጋር እንደዚህ ስላለ ልክ እንደ ፐዝል አገጣጥመህ የምትሰራው እምነት አይደለም። ይሄ ነገር እዛ ጋር እንደዚህ ተብሏል፣ እዚህ ጋር እንደዚህ ተብሏል፣ ስለዚህ ሁለቱ ሲጋጠሙ እንደዚህ ውጤት ይሰጣል አይደለም። ይሄ በጣም ከባድ ነገር እኮ ነው፣ እምነት ነው። ስለዚህ ይሄ በፍጹም ሎጂካል ያልሆነ የአምላክን ክብር ሊያወርድ የሚችልን ነገር መሰረታዊ ትምህርት ላይ ግልጽ ባልሆነ መሰረት ትምህርት የምትይዝ ከሆነ ይሄ ስህተት ነው። ስለዚህ እንደ እስልምና ኢየሱስ አለይሂ ሰላም ሰው ብቻና ሰው ብቻ ነው። ግን ምንድነው ታላቅ ነብይ ነው። የአምላክ ቃል የሚመጣለት ሰዎችን ወደ አምላክ ቃል የሚጠራ የተከበረ ነብይ ነው። ጨርሻለሁ። ያ ቴንክ ዩ ታፕ እና ኮፒ ሊንክ አድርጉ ወገኖች። ይሄንን ነበር ያልኩት። አየህ አሁን እሱ ስለ ፍጹም ሰውነቱ አይደለም ሌላ ነገር ነው እየሞገተ ያለው። ያው ሰምቼዋለሁ ከማቋረጠው ብዬ ነው። ችግር የለውም። አሁን ይረዳሃል አዳምዬ። ተጽዕኖ ያደረግንበት እንዳይመስለው ብዬ ነው። ኦኬ። ስለዚህ ሰውነቱ ላይ ነው የምናተኩር ማለት ነው። ስለ አምላክነቱ እነሱ አምላክነት ስለሚሉት ሳይሆን ሰውነቱን ስንነጋገር እንደኛ አይነት ሰው ነው ወይ ነው ፖይንቱ። እሱ ላይ ኔክስት ታተኩራለህ። በትልቁ ማድረግ ስለማልችል ደራ ቃሌን አድርግልኝና 5 ደቂቃ ልስጠው። አልታየኝ ስላለ በትልቁ ያ ቃሌ 5 ደቂቃ ውሰድ በቃ። እሺ ድምጼ ይሰማል? ይሰማችኋል? ድምጼ ይሰማል። እሺ ሰው አስቀድመንም ከእስልምናውን በተመለከተ ሲነሳ ከሙስሊም ሳይድ ደጋግሜ እኔም እየጠየኩኝ ነበረ። ርዕሱ ላይ አተኩረን ነው የምናወራው። ኢየሱስ እንደኛ አይነት ሰው ነው ወይስ አይደለም እንጂ ፖይንቱ ኢየሱስ ሰውና አምላክ ነው፣ ኢየሱስ አምላክ ነው ወይስ አይደለም ምናምን የሚል ነገር አይደለም። ፖይንቱ እሱ አይደለም። ምንም እንኳን አሁን ሳላ ያለው ነገር በየትኛውም የነን ኮንትራዲክሽን ህግ ሊያፈርሰው የማይችለው የራሱ ክሌም ብቻ ሆኖ የሚቀር ነገር ቢሆንም ማለት ነው። ግን ደግሞ አሁን እዛ ውስጥ አንገባም። የምናወራው ኢየሱስ እንደኛ አይነት ሰው ነው ወይስ አይደለም የሚለው ላይ ነው። አምላክ ነው ወይስ አይደለም፣ አምላክ ይባላል ወይስ አይባልም። ፖይንቱ ጭራሽ እሱ አይደለም። እንደኛ አይነት ሰው ነው ወይስ አይደለም ነው። እንደ ክርስቲያን እንደኛ አይነት ሰው ነው የሚለው ከኃጢአት በስተቀር በሚለው ኳሊፊኬሽን ይመጣል ብለን እያወራ ነበርና ይሄ ያነሳችው ነገር ላይ የተወሰነ ነገር ልበል። በመጀመሪያ በሁሉ ነገር ወንድሞቹን ሊመስል ተገባው ብሎ መጽሐፍ ቅዱስ በግልጽ ይናገራል። therefore he had to be made like his brothers in every aspect ብሎ ማለት ነው። ስለዚህ ይሄ every aspect ወይም ደግሞ በሁሉ ረገድ ወይም ደግሞ ካታፓንታ የሚለው የግሪክ ቃል ቀጥታ የሚያሳየው በሁሉ አቅጣጫ ኢየሱስ ክርስቶስ ከኃጢአት በስተቀር በሁሉ አቅጣጫ ሰው የመሆኑን ጉዳይ ነው። ኦኬ። ስለዚህ በሁሉ አቅጣጫ ወይም በሁሉ ነገር ወይም ደግሞ ካታፓንታ የሚለው የግሪክ ቃል የሚያሳየው ኢየሱስ ክርስቶስ ሰው ነው ስንል እኛ ከሆነው ነገር እኛ ነን ከምንለው ነገር የቀረበት ነገር እንደሌለ ሰው ካሰኘው ነገር የቀረበት ነገር እንደሌለ የሚያሳይ ነው ከኃጢአት በስተቀር ማለት ነው። ስለዚህ ይሄ መጽሐፍ ቅዱሳዊ ትምህርት ነው። መጽሐፍ ቅዱስ ላይ የለም ሊባል የሚችል ትምህርት አይደለም። ስለዚህ ኢየሱስ ሰው ሆኗል፣ ቃል ስጋ ሆነ፣ ጸጋና እውነትን ተመልቶ በእኛ አደረ ብሎ ሲናገር ይሄ ቃል ስጋ ሆኗል። የትኛው? ሁለተኛው የሥላሴ አካል ወልድ እሱ የስጋን ባህሪ ወይም ደግሞ የሰውነትን ባህሪ ወስዷል። ምን አይነት የሰውነት ባህሪ? የትኛው የሰውነት ባህሪ? ይህንን የያዝነውን የሰውነት ባህሪ። ስለዚህ ስጋም ይዟል፣ ደግሞስ የሰውን አመክንያዊት ነፍስም ይዟል ብለን እናምናለን። ምክንያቱም ቃሉ በሁሉ አቅጣጫ በሁሉ ረገድ ወንድሞቹን ሊመስል ተገባው ብሎ ስለሚናገር ማለት ነው። ስለዚህ በተለይ ይህን
በሁሉ ረገድ የሚለው የግሪኩ ቃል ካታፓንታ የሚለውን ትተን ኢየሱስ ክርስቶስ እንደኛ አይነት ሰው አይደለም ብንል ከመጽሐፉ ጋር ነው ቀጥታ የምንጋጨው ማለት ነው። ቀጥታ የምንጋጨው ከመጽሐፉ ጋር። ስለዚህ እንዴት ታይዋለሽ ሄቡ የሚል ጥያቄ መጠየቅ እፈልጋለሁ። ነገር ግን በሁሉ ረገድ የሚለው ወይም ደግሞ ይሄ የግሪኩን ቃል አሁን የነገርኳችሁ ቃል ኮምፕሊትሊ የሚያሳየው ኢየሱስ ክርስቶስ እንደኛው ሰው እንደሆነ ነው። ከዛ ባለፈ ግን እንደው አይ ሰማያዊ እኮ ነው ተብሎ ተነግሯል የሚል ነገር ቢነሳ አንደኛ ቆሮንቶስ ምዕራፍ 15 ላይ አውድ አልተመለከትምና አውዱ እንድንመለከተው መልካም ነው። አውዱ እየተነገረ ያለው በትንሣኤ ጊዜ ስለሚሆን ነገር ነው፣ ወይም ደግሞ ስለ ትንሣኤ የሚናገር ነገር ነው እየተናገረ ያለው ምዕራፍ 15 ላይ አንደኛ ቆሮንቶስ ምዕራፍ 15። ፖይንቱ ደግሞ ትንሣኤ ሙታን እንዴት የለም ይባላል? ምክንያቱም ኢየሱስ ከሞት ተነስቷል ብለናል አይደል? አዎ። ታዲያ ትንሣኤ ሙታን የለም እንዴት ይባላል? ትንሣኤ ሙታን ከሌለማ በኮ እምነታችሁ ከንቱ ነው። የጳውሎስ ሙግት እሱን። ታዲያ ትንሣኤ ሙታኑ ለእኛ የሚጠቅመን ምንድን ነው ሲባል በመበስበስ ዘርተን እኮ እኛ በሕያውነት የምናጭድ ሰዎች ነን ብሎ ይናገራል። ምክንያቱም ሰማያዊ ሰው ነው። ኢየሱስን የምናወራው ሰማያዊ ሰው ነው። ስጋው ከሰማይ የመጣ ነው አይደለም ፖይንቱ። ስጋው እንደኛም አይነት አይደለም ፖይንቱ። ነገር ግን ሰው የሆነው ከሰማይ የመጣ ወልድ ነው ፖይንቱ። በቃ ቅድም ሲነገር ነበር እዚሁ ኢየሱስ ክርስቶስ ሁለተኛ የሥላሴ አካል ነው። ከሰማይ የመጣ ነው። የአባቴን ፈቃድ ላደርግ ከሰማይ ወርጃለሁ ያለ ጌታ ነው። ስለዚህ ሰውነቱ ላይ ብቻ የምናተኩር ሰዎች መሆናችንን የሚያሳይ ነው። ታዲያ ምንድን ነው? ከሰማይ የመጣ ከመሆኑ የተነሳ ሕያው ሊያደርገን የሚችል ነው። ፐርሰኑ ኢየሱስ ወልድ፣ እግዚአብሔር ወልድ። ስለዚህ ሁለተኛው የሥላሴ አካል ወልድ ነው ሰው ሆኖ የመጣው ስለምንል ይሄን የሚያሳይ ነው። ከሰማይ ነው ሲል እሱ ሰማያዊ ነው። ከዛስ ወደ መጣበት ተመልሷል። ይሄ ደግሞ እንደኛ ሰው የመሆኑን ጉዳይ ምን እንትን የሚያደርግ አለ። ኢየሱስ ክርስቶስ ስለ ኃጢአታችን ሞቶ ወደ መጣበት ተመልሷል። እኛስ እሱን መስለን ነው የምንገለጠው፣ ወይም ደግሞ በዛ የትንሣኤ ክብር እንገለጣለን። በመበስበስ ይዘራል ማለት ይሄ ነው። እኛ እንሞታለን፣ ነገር ግን ስንነሳ የማይበሰብሰውን ለብሰን እንነሳለን። ኢየሱስ አሁን ያለው የከበረ ስጋ ማለት ነው። አምላክ እንሆናለን አይደለም፣ እንደዛ ማለታችን አይደለም። ታዲያ ምን ማለት ነው? ያንን በትንሣኤ የከበረ ሰውነት ግን ይዘን እንነሳለን። ምክንያቱም ኢየሱስ የሞተውና ከሞት የተነሳው እኛ እንደዛ ሊያደርገን ስለሆነ። በቃ የአንደኛ ቆሮንቶስ ምዕራፍ 15 ሐሳብ ይሄ እንጂ እንደኛ አይነት ሰው አይደለም። ከሞት ግን እኛ እንደምንነሳ ተስፋ ያለን ኢየሱስ ከሞት ስለተነሳ ነው። በኩራት ሆኖ ከሙታን ስለተነሳ ነው። ታዲያ ወደ ሰማይ መጥቷል፣ ወደ መጣበት ተመልሷል። ለምን? ከሰማይ የመጣ ሁለተኛው የሥላሴ አካል። ስለ ሰውነት ባህሪ እናወራለን እንጂ ስለ ሰውነት አካል አናወራም። ስለ ፐርሰን አናወራም። ሁለት ፐርሰን አለ ሳይሆን ሁለት ባህሪ አለ ስለምንል ማለት። ስለዚህ ያንን ሁለት ባህሪ የሚለውን ሐሳብ ስናነሳ ከዚህ ፐርሰን የሚለውን ቀጥታ ሁለተኛው የሥላሴ አካልን በሱ ፐርሰንነት የተናገረ ነው። አንደኛ ቆሮንቶስ በዚህ መንገድ የሚፈታ እንጂ በጭራሽ እንደኛ ያለ ሰው አይደለም ማለት ነው። ካታፓንታ የሚለውን ቃል ግን በሁሉ አቅጣጫ እንደኛ ሰው መሆኑን ያሳያል። ቴንኪዩ ታፕታፕ አድርጉ እንጂ ወገኖች፣ 125 ሰው አለ። ታፕታፕ አድርጉት፣ ኮፒ ሊንክ አድርጉ። ኦኬ አዳምሻ እንትን በል አዳምሻ በትልቁ አድርጉት። እሺ አይ ችግር የለውም። አይ ቲንክ ቃል እኔ ልናገረው ያሰብኩትን ብዙ ተናግሮታል። አይ ቲንክ ወንድማችን ሙስሊሙ ስለተናገረው አንድ ነገር ብቻ ልበልና ከዛው የሄቨናን እንትን ትንሽ ላለ ወንድሜ፣ በመጀመሪያ ደረጃ አንተ ሰው ስጋም ነፍስም አለው ብለህ የምታመን ከሆነ ሰው ማቴሪያልም ኢማቴሪያልም ብለህ እያመንክ ነው። አየህ፣ በአንድ ጊዜ ሁለት ኦፖዚት የሆኑ ነገሮችን እያመንክ ነው። አንድን አካል ማቴሪያልም ኢማቴሪያልም ብለህ መጥራት ትችላለህ። ስጋ የማትደሰስ የማትጨበጥ ነፍስ የማትዳሰስ የማትጨበጥ መሆኑን ታምናለህ። ስጋ ደግሞ የምትደሰስ የምትጨበጥ እንደሆነ ታምናለህ። አየህ፣ ማቴሪያል የሆነ ነገር አለ፣ ኢማቴሪያል የሆነ ነገር አለ በሰው ላይ። በአንድ ጊዜ ሁለት ኦፖዚት የሆኑ ነገሮችን የምታምን ከሆነ ለክርስቶስ ሲመጣ ለምን እንደምትቃወም አይገባኝም። ኢቨን ሜታፊዚካሊ የሆነ ነገር አንስተ በሎጂክም ምናምን ለመናገር አልሞከርክም። በቃ ሊሆን አይችልም ምናምን ብለህ ብቻ ነው የደመደምከው። እና መጀመሪያ አይ ቲንክ እሱ ላይ ትንሽ ጥናት አካሄደ። ሊሆን አይችልም በአንድ ጊዜ ለምሳሌ ቢላን ብትመለከት የሚቆርጥ አካል አለው፣ የማይቆርጥ አካል አለው። በአንድ ጊዜ ገባ የሚቆርጥም የማይቆርጥም ሊሆን ይችላል። አይሆንም ብለህ ዝም ብሎ መናገር ተገቢ አይደለም። ስትሞግትም የሆነ አንድ ሀሳብ ይዘህ መተህ ነው መሞገት ያለብህ እንጂ እንደዚህ አይሆንም ብሎ ሙግት የለም። አለመሆኑም በሆነ ነገር ማሳየት ነው ያለብህ፣ የማይሆን መሆኑ ማለት ነው። ሲቀጥል አንድ ሀሳብ ብቻ ነው የተነሳው። ሄቨን ያነሳችው አንድ ብቻ ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 47 ላይ ያለውን የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ደግሞ ከሰማይ ነው የሚል እሱን አንስታ ነበር ስትሞግት። እና ኤቨና በተደጋጋሚ ነግሬሻለሁ። እዛ ቦታ ላይ ሲናገር ካየሽው ስለ መሬት ሲናገር ፍሮም የሚል ነገር አለበት። ፍሮም ማለት ኦሪጅኑ የሚናገር ቃል ነው።
ስለ ኢየሱስ ክርስቶስ ሲናገር ፍሮም ሄቨን ነው የሚለው። ኦሪጂኑ ወይ ደግሞ ጅማሬውን የሚያመለክት ነው። ፍሮም የሚለው የመጣበትን ማለት ነው። የመጣበትን ከሰማይ መሆኑን ይናገራል። ስለ ሰው ሲናገር ፍሮም ከመሬት እንደጀመረ ይናገራል። ከዛው ቀጥሎ ግን ስለ ሰው ፍሮም እርት ይልና ከዛው ደግሞ ሜድ ኦፍ ደስት ነው የሚለው። ሜድ ኦፍ ደስት ይላል። ፍሮም እርት ከዛው ደግሞ ሜድ ኦፍ ደስት ይላል። ስለ ኢየሱስ ክርስቶስ ሲናገር ግን ፍሮም ሄቨን ብሎ ሄቨንሊ ባዲ ምናምን የሚል ነገር የለውም። ስለ ሰው ሲናገር ሁለት ነገር ነው የሰጠን። እኔ አልሰማም እንዴ? ስለ ሰው ሲናገር ስለ ሰው ሲናገር ፍሮም እርት ይልና ከዛ በኋላ ሜድ ኦፍ ደስት ይላል። ስለ ኢየሱስ ክርስቶስ ሲናገር ግን ፍሮም ሄቨን ብሎ ሄቨንሊ ባዲ ብሎ ፍሮም ሄቨን ብሎ ነው በቃ የሚጨርሰው። እና አይ ቲንክ ልዩነቱን ካየሽው ሁለት ቦታ ግልጽ የሆነ ስለ ሰው ሲናገር ትክክል ነው፣ ሜድ ኦፍ ደስት የሚል ነገር አለው። ስለ ኢየሱስ ክርስቶስ ስጋ ግን አይናገርም፣ የመጣበትን ነው የሚናገረው። እና ስለ ሰው ሰውነት ግን ይናገራል፣ ትክክል ፍሮም ደስት ብሎ ስለ ኢየሱስ ክርስቶስ ግን ኦሪጂኑን ብቻ ነው የሚናገረው እና ፍሮም ሄቨን ብሎ ነው የሚናገረው። እና አይ ቲንክ ልዩነቱን ካስተዋልሽው ሌላው በአጠቃላይ ቃል የተናገረውን ነው። እዛ ቦታ ላይ እየተናገረ ያለው ስለ ትንሣኤ ሙታን ነው። በመበስበስ እንዘራለን፣ ባለመበስበስ እንነሳለን ምናምን እያለ በደንብ ደስ በሚል ቃላቶች እንዴት ሰው ትንሣኤው እንዴት እንደሚሆን ይናገራል። በደንብ አብራርቶ ከላይ ጀምሮ ስናበራ የምትዘራውን ስንዴ ከላይ እንዴት እያለ ከዚህ በፊትም ተማምርንበታል። እና የሆነ እንዴት ማለት በአዲስ ሰውነት በከበረ ሰውነት እንዴት እንደምንሆን የሚገልጽ ክፍል ነው። እና ይሄ ምንም ከእናንተ ጋር የሚያያዝ ነገር አይደለም ብዬ ነው ማስረዳው። ግን በአንድ ጥቅስ ላይ ደግሞ ይሄን ብቻ ጥቅስ ጠቅሰሽ እንትን ማለቱ ተገቢ አይደለም። በአጠቃላይ መጽሐፍ ቅዱስ ኢየሱስ ክርስቶስ ሰው እንደሆነ ይናገራል። ሰው እያለ ይናገራል። ስለዚህ ሰው ተብሎ ሰው ያልሆነ ነገር ሊኖር አይችልም። ሁለት ደግሞ ኤቨና ቻሌንጅ ማድረግሽ ምን መሰለሽ፣ ሰው ለምሳሌ አንቺ እዚህ ጋር ኮንትራዲክት የምታደርጊው ኢየሱስ ክርስቶስ በከበረ ስጋ መጥቷል ካልሽ የከበረ ስጋ ከዛ መሞት ይችላል ወይ? እኛ እኮ ከከበረ በኋላ ስጋችን ከከበረ በኋላ አንሞትም ብለን የምናስብ እኮ ሰዎችንን ማለት በመጽሐፍ ቅዱስ አስተምሮ አንዴ ከከበረ በኋላ ሞት የለበትም የማይበሰብስ ሆነዋል ብለን ነው የምንናገረው። ስለዚህ ኢየሱስ ክርስቶስ አንዴ የከበረ ስጋ ይዞ ከመጣ እንዴት ሞተ ግን? አሁን ይሄ ትልቅ ጥያቄ ነው። የማይሞትና የማይበሰብስ ይሆናል ተብሎ እየተነገረ እንደዛ ሆኖ ከመጣ ካልሽ እንዴት ሞተ? እንዴት ደግሞ የማይበሰብስ ማለት እንዴት እንደሆነ ብታስረጅን ደስ ይለኛል። የከበረውን ስጋ ቴንኪው አዳምሻ ቴንኪው። ኦኬ ሄቪ ነው የምትቀጥይ ወይስ ደራ ነው? ሄቪሻ ቀጥይሽ። እኔ ነኝ የምቀጥለው። ሞት ነው የሚያከብረው ካለ ለዚህ እኮ ነው እኛ ሁላችንም በሞት ውስጥ የነበረን ሰዎች ስሪታችን ከአፈር ስለነበረ አፈር ሊከብር አይችልም። ተመልሶ ራሱን ያከበረው የሚል ሎጂክ አመጣ መጽሐፍ ቅዱስ። አንዱን ብቻ ጠቅሻለሁ። እነሱ ግን ምንም የጠቀሱልኝ ነገር የለም። እኔ አንድም ጥቅስ አለም ሌላ መጨመር እችላለሁ። ስለ ኢየሱስ ሲነገር ሮሜ ላይ እንደዚህ የሚል ቃል አለ። ነገር ግን ሮሜ 5 ላይ ከ14 ጀምሮ ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩ ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳምም ይመጣ ዘንድ ላለው ለእርሱ ሀምሳሉ ነውና አለ። ኦኬ ሀምሳሉ ነው ሲባል ስለ እግርና ስለ እጅ እያወራን አይደለም። ክርስቶስ መጀመሪያ ዘፍጥረት ላይ እንኳን ሄደን ስንመለከት እግዚአብሔር ሰውን በምሳሌ ሰራ ፈጠረው ሲባል የተፈጠረው እግዚአብሔር እኛ መንፈሶች ነን እያለን አይደለም። አንዳንድ ሰዎች ስለ ግዛት ምናምን ያወራሉ። ሁላችንንም ዳግም ወደ ሰማይ መንግስት ወይ ደግሞ ወደ እግዚአብሔር ወዳለበት ስፍራ ለመድረስ በክርስቶስ መልክ ነው መግባት የምንችለው። የመጀመሪያው አዳም ከአፈር የተሰራ ስለነበረ በሱ የተነሳ ሁላችንም ወደ አፈር ተመላሾች ሆነ። ማንም ሰው እዚህ ጋር መከራከር ይችላል። እግዚአብሔር አፈር ነህና ወደ አፈር ትመለሳለህ ያለውን ህግ ወይ ደግሞ መርገም አላሻሻለው።
ክርስቶስን ከሙታን ሲያስነሳው ያንን ሽሮ ነው ማለት አይደለም። አለዛማ ፌር አይሆንም። ምን እያልኩ መሰላችሁ? አዳምን ሲረግሞ አፈር ነህና ወደ አፈር ትመለስ ብሎታል አይደለ? ኢቭን ዛሬ ክርስቶስ ለኛ ሞቶልናል የምንል ሰዎች ምናምን ማለት ነው። ለምን እኔ ሞታለሁ ታዲያ? ክርስቶስ ከሞተልኝ እሺ፣ ወደ አፈር መመለሱ የማይቀር ነው። በክርስቶስ ግን እንነሳለን። እኔም ምንድነው እነዚህ ሰዎች አሁን የክርስቶስ አይነት እኔም ክርስቶስም አንድ አይነት ስጋ ነው የያዝነው ካለ ክርስቶስን ራሱ ከሙታን ያስነሳው ኃጢአተኛ እንደሆነ እያወቀ ነው ማለት ነው። ምን ማለት ነው? ወደ አፈር ትገባለህ የተባለውን ስጋ ከያዘ ሞትን እንዴት ሊያሸንፍ ቻለ? ሚሉን ምንድነው? መለኮት አብሮት ስለተዋሃደው ነው። ስለዚህ ኢየሱስ እንደኛ አይነት ሰው አይደለማ። አየህ፣ በሌላ አማርኛ ብትመለከተው ልክ ስለዚህ እንደኛ አይነት ሰው አይደለም። ይህንን የሚሞተውን ስጋ የሚበሰብሰውን ስጋ ኢየሱስ ከያዘ ኢየሱስን ራሱ ማን አዳነው? መጀመሪያ አዳኝ እኮ ነው እየተፈለገ ያለው። እኛ በመጀመሪያው ፍጥረታችን በአዳም ወደ አፈር ሲወስደን በክርስቶስ ግን ወደ ሰማይ ነው የምንወጣው ነው። ለዚህ ነው ክርስቶስ ኢየሱስ ሞትን ድል አደረገ የምንለው እኮ በስብሶ። አንዳንድ ሰዎች ምን ይላሉ መሰላችሁ ሲሉም ታዳምጧቸውና ለዚህ ቲክቶክ ላይም በመሬትም ላይ ክርስቶስን እኮ አባ ያስነሳው ኖሮ በስብሶ ይቀራል የሚል እሳቤ ያላቸው ነው። ወደዛ ውስጥ የገባውበት ምክንያት ሰው እንደኛ አይነት ሰው አለመሆኑን እየተናገርኩ ስለሆነ ነው እንጂ ሞቶ ስለመነሳት እያወራው አይደለም። እንደኛ አይነት ሰውማ አፈር ነህና ወደ አፈር ትመለሳለህ ተብሎ ፍርድ ተላልፎብናል። ሞትን ከሞት መነሳት የሚችል መሆን የለበትም ነበር። ለምን? መጽሐፍ ቅዱስ እኛንም ዛሬ የሞትን እያለ እያሳየን ነው። ክርስቶስ ሞቶልን ለምን እሞታለሁ ነው። ስለዚህ የመጀመሪያው ሰው ከአፈር ነው ሲባል ማንም ሰው ሁለት ነገር ንጽጽር እያደረገ እንደሆነ አንደርስታንድ ያደርጋሉ። ምንን ከምን አካል ከአካል ነው ንጽጽር እየተደረገ ያለው። የመጀመሪያው ሰው ከመሬት ነው ሲባል ማንም ሰው ከምንድን የተፈጠረው አዳም ቢባል ከአፈር ይላሉ። ከመሬት ማለት ተቆፍሮ የወጣው ክርስቶስ በተአምር ከማርያም እንቁላል አለ ብሎ ነገር ካሉ ኢየሱስ ክርስቶስ የማርያምን ምን ነክቶ ነው ሰው የሆነው? ደፈር ብሎ እንደ ሳላዊ መናገር ነው ያለብን ማለት ነው። አመሰግናለሁ። አይ ቲንክ ሁለተኛ ዙር ሪቢታል ይፈልጋል አይመስላችሁ? አይ ጥያቄና መልስ ይሻላል። ያው ስለዚህ አሁን እንደሰማነው አዳም ቃሊና ሳላ ፍጡር ውስጥ በሚሉ ነው ውስጥ ያሉት ማለት ነው። ሰው አይደለም ሜሴንጀር ካታጎሪ ያሳዝልኝ በኋላ እኔ ከሳላ ጋር ሳላ በሚለው ሀሳብ አልስማማም። እሱ የሚለው እኮ ስለዚህ እነሱ መጀመሪያ ከሱ ጋር ዲቤት ያርጉ ሜሴንጀር አንዴ ጣልቃ ትግባ። ቆይ አንተ ምንም ትንሽ ደቂቃ ሰጡኛላችሁ። አንድ 15 ደቂቃ ልስማችሁ። የሆነ ስራ ላይ ሆኜ ነው። እስከዛ እናንተ እንትን በሉ። አዎ ምን አለ ሶስታችን ነን። ቆይ አሁን ዋና የተፈለገበት ጀስቲስንም እየሰማ ሲናም ስላሉ ሜሴንጀር አለዚያ ከሳላ ጋር መለየት እስካለባቸው ደቂቃ ሰተ ካስለየ በኋላ ጎራው ሁለት ነው መሆን ያለበት፣ ሶስት ሊሆን አይችልም። ፍጡር ነውና ፍጡር አይደለም የሚለው ጋር አሚን እንደኛ አይነት ነውና እንደኛ አይደለም፣ ፍጡር ነው ፍጡር አይደለም ነው። ሌላ ካታጎሪ አለ ሜሴንጀር። ለምንድን ነው ዝም ብዬ የለም አሁን የአዳም ነው ትንሽ ከአምላክ ጋር ስለተዋሃደ የአዳምን ሀሳብ መስማት ሊኖርብኝ ነው እንጂ ምንም አሁን እስካሁን በሰማሁት ከሆነ ሳላንም እንደገናም ቃሌም አዳምን ቢሆን ኢየሱስ እንደኛ አይነት ሰው ነው ፍጡር ነው እያሉ ነው ያሉት። ሄቪሻ ደግሞ አይ እንደኛ አይነት ሰው አይደለም ከሰማይ የመጣ ሰው ነው ያልሽው። ምን እንትን ፍጡር አይደለም ነው ያልሽው። ፍጡር ነውና ፍጡር አይደለም የሚል ውይይት ነው እሱን ነው አሁን እኮ ያለዛ እኔ ጋር ከሚሟገቱበት ያለዛ ሳላም ተጨምሮ መጠየቅ አለባቸው። ስጠይቅ ሶስቱን አንተ ተናገር ያንተን ነው ሬዲዩስ አታኛ ያለውን ነገር እኛ ስንናገር የነበረው ከሶስቱ ቅዱስ አንዱ ቅዱስ ሰው ሆነ ብለን እያልን እንጂ ልክ እንደኛ ጅማሬ ልክ እንደኛ ያለ ሰው ስትል
ልክ አላል እኛ ለምሳሌ ጅማሬ ያለን ለምሳሌ ኤግዚስተንሳችን የሚጀምረው ልክ በእናታችን ማዕፀን ውስጥ ነው። ስለ ኢየሱስ ክርስቶስ ግን ስንናገር በማዕፀን ውስጥ የሰውን ባህሪ ገንዘብ ስለማድረግ ነው እየተናገርን ያለ ነው። እየተናገረ ጅማሬ ያለው አይደለም። እሱ ከዘላለም ያለ የሚኖር ነውና አዳምሻ አሁን ፖይንቱ ምን መሰለህ? የሂውመን ኔቸሩ አንድ አይነት ነው ከኛ ጋር ምንም ችግር የለውም። ግን ልክ ትክክል ነው። ለምሳሌ ከቅድስት ድንግል ማርያም የተወሰደው ያ ስጋ ባህሪ የተፈጠረ ነው። አዎ የተፈጠረ ነው። እሱም ግን ፍጡር እያለን አይደለም። ልክ እንደዛ ብለሽ አትውሰጂው። ገብቶኛል አዳምሻ። አሁን የምናወራው ስለ ሰውነቱ ብቻ ስለሆነ ለዛ እኮ አንተን መስማት የፈለግኩት አንተ ሰውነቱ ከአምላክነቱ ጋር ተዋህዷል ስለምታምን የግድ ያንተ የተወሰነ ለየት ሊል ይችላል። ስለዚህ በስጋው ግን ስታወራ ፍጡር ነው በስጋው ላይ ታምናለህ። ቃል እንዳስቀመጠው እኛ ነጥለን እንደዚህ አንልም። ግን ለምሳሌ አትነጥልም። ገብቶኛል አትነጥልም። ግን ከማርያም ከነሳው ማርያም ፍጡር ከሆነች ፍጡር ነው ትለዋለህ። የተሻለ አማርኛ ብዬ የምለው መሰለህ የተፈጠረን ስጋ ነው ገንዘብ ያደረገው የሚለው ፍጡር ስትል ልክ ይሆናል አይደለ? እሱ ራሱ አካሉ ራሱ ፍጡር ነው እያልኩኝ ስለሚመስል ባለው አማርኛ እየደከመ ስለሆነ ፍጡር ነው ስትል ልክ እየተናገርክ ያለው ልክ ኢየሱስ ክርስቶስ አምላክ አለመሆኑን አይነት ይመስላልና እኔ የምለው የተፈጠረን ስጋ ባህሪ የሰው ባህሪ ያደርገው ትምህርታችሁን የሁላችሁን ትምህርት አውቀዋለሁ። ስለዚህ ከማርያም ነው የተፈጠረውን ስጋ ነው የነሳው። ስለዚህ ግን ፍጡር ነው እንዳንለው ደግሞ አምላክነት ስለተዋሃደው ከፍጡርነት ጠብቆታል ነው አለ ፖይንት። እንደ አካል ግን ፈጣሪ ነው እሱ መለኮታዊ አካል። ልክ ነኝ? የተዋሃደ ሳይነጣጥል ማለት ነው። ስለዚህ አንተና ቃሌ በቃ የተለያየ ነው ማለት ነው። ሁለታችሁ ራሱ ትንሽ ዲቤት ሊያስፈልጋችሁ ነው። የግድ ያስፈልጋል። በዚህ ኬዝ አማርኛው ነው እንጂ ከማርያም የነሳው ሰብአዊ ባህሪ የተፈጠረውን ባህሪ ገንዘብ አደረገ የሚል ሐሳብን ግን እኔ የሚይዛለው ካለ አዳም አማርኛው ከሆነ አስቸጋሪ የሚሆነው እሱን አገላለጽ ጭምር ለመቀበል አልቸገርም። እኔ ምንም ልዩነት ያለው ነገር አለ የምናወራው ማለት ነው። ባጭሩ ስለ ሰውነት ስለሆነ ይተወራል። ሰውነቱ ላይ ለምን ትኩረት አይደረግም? ሰውነቱ ፍጡር ነው ወይስ አይደለም? ልዩነቱ ምን መሰለህ እኮ እሱን ነው እኮ የለም መሰለህ አስቸጋሪ የሚሆነው የእሱ ሁለት ባህሪ ነው። የቃሌ የተነጣጠለ ሁለት ባህሪ ስለሆነ ምንም ችግር የለበትም። ቃሌ ፍጡር ነው ማለት ይችላል። የአዳም ግን ተሳስተሃል። በተዋህዶ ስለሆነ የሚያምነው ፍጡር ነው ማለት ይችላል። የተነጣጠለ ሁለት ባህሪ አንዴ የተነጣጠለ ሁለት ባህሪ እኔም አልልም እና እየተወራ ያለው ስለ ሰውነቱ ስለ ሁለት ባህሪ ሲባል የመለኮትና የሰብአዊነት ባህሪን ስለሆነ እየተወራ ያለው ራሱ ከዚህ አሁን ከምናወራው ነገር ስኮፕ ውጪ ነው የሚሆነው። እያወራን ያለነው ስለ ሰውነቱ ነው። ሰውነቱ ደግሞ ከማርያም የተወለደው ያን የተፈጠረውን ሰብአዊ ባህሪ ገንዘቡ አድርጓል ብሎ አዳም ያምናል። እኔም ኢየሱስ በስጋው ፍጡር ነው ስል ተመሳሳይ ኢሹ ነው እያመንኩ ያለው። አገላለጻችን ብቻ ነው። ዘላለማዊነቱ ለምን ታወራላችሁ ታዲያ? ጅማሬው ለኔም ደቂቃ ያስጠኝሽ። እሺ አይ አሁን እኮ ጥያቄና መልሱ ላይ ካቴጎራይዝ አድርጉ ስላልሽ ነው ራሱ ይሄን የምናወራው እንጂ ጥያቄና መልሱ መሄድ ይቻላል። ግን ጥያቄና መልሱ ላይ ቅድም አሁን የአዲቲት ሲጠይቅ ጀስት በቃ ምንም ፖይንት እንዳልሰራው እንደዛ እንዳይሆን እኔና አዳም አንድ ባህሪና ሁለት ባህሪ የሚለው ነገር ላይ ልናወራ ልንሟገት ራሱ እንችላለን። እያወራን ያለነው የኢየሱስ ባህሪ ስንት ነው የሚል ላይ ሳይሆን ሰብአዊ ባህሪው እንደኛ ሰው ነው ወይ ነው ፖይንቱ ራሱ። እዛ ላይ ደግሞ አዳም አይ ከማርያም የተወለደው እሱ የተፈጠረን ሰብአዊ ባህሪ የተወለደው ሰብአዊ ባህሪ የተፈጠረው ሰብአዊ ባህሪ ነው ገንዘቡ ያደረገው የሚለውን ወስዳለው በስጋው ፍጡር ነው ከምል የሚል ሐሳብ ካነሳ አገላለጽ ላይ ስለሆነ ጉዳዩ ያለው የአዳምን አገላለጽ ኮምፕሊትሊ ገንዘብ ማድረግ ይችላሉ፣ መቀበል ራሱ ይችላሉ። ፖይንት እሱ ነው። ችግር የለብኝም ለሱ። እሺ ሜሴንጀር፣ እኔ ደግሞ ልናገር ከፈቀድክልኝ። ታዲያ ለምንድን ነው እና አዳም ደጋግሞ ማርያም አይደለችም ተናገር። ይሄ ቢሻሽ ስለ ሰው እየተወራ ጅማሬዋ ማርያም አይደለችም የሚሉ ስለምንድን ነው የሚያወሩት? የምናወራው ስለ ሰው ነው አይደለ? ስለ ሰው ያወራን ያለ ነው። አንዴ ያወራን ያለ ነው ስለ ባህሪ ነው። ግድ የለም ችግር የለም። ስለ ባህሪ ነው። ማርያም መለኮት አይደለች መቼም ሰው ነች አይደለ? ጅማሬው ማርያም ጋር የሆነው ስለ ሰው ነው የምናወራው፣ ስለ አምላክ አይደለም። አይ አንደርስታንድ። እዛ ሁለቱን ነገር መደበላለቅ አይቻልም። አንደርስታንድ ተደርጓል። ማርያም ጋር የሚጀምረው ነገር ስለ ሰው ከሆነ እሱ ሰው ፍጡር ነው ወይ ነው።
የፍጥሩን ስጋ ወስዷል። የፈጠረው ምንም ያደረገው የፈጠረውን የሚያዘው ያልፈጠረውን ምንም እሱ አለ ፖይንቱ ፍጡር ነው ወይ እሱ እኛ ድሮ ማን ፈጠረው አለን እኮ ፈጣሪ መልሶ ፍጡር ሆነ ነው ወይ የምትሉት ነው። ስለ አምላክነቱ ጋር አይደለም እየጠየቅን ሜሴንጀር ጻፍ ያዝ ስለ ማርያም ጋር የጀመረው ነገር ሰውነት እሱ ፍጡር ነው ወይ ባጭሩ ሜሴንጀር ሐሳቤን አግኝተዋል። አይ ቲንክ ሚስ አንደርስቱድ ለማድረግ እየሞከረች ነው ሄቨናዬ። እኛ እየተናገርን ያለ ነው። ምናልባት አንቺ እንድትረጅ ማለት የእኛን አስተምህሮ ተረድተሽ ብትሞግችን ደስ ይለኛል። ምክንያቱም መናገር ፈልገሽ ከሆነ ቀጥይ። አዳምሻ ፖይንቱ ምን መሰለክ? አዳምሻ ሲና ልስጥሽ እንዴ? እሺ ሴና ተካፈይሽ ገብቶኛል። አዳምሻ ሄቨና ለውይይት እንዲመች ብለን ነው። ሄቨና አይ ተወያዮቹን ነው ሴና ተናገሪ። ተሳታፊዎች በኋላ ሴና ትቀጥላለች። እኔ እየነገርኳት ያለው ሄቨና አንቺ መቃወም ያለብሽ የእናንተ አስተምህሮ ስህተት ነው ብለሽ ነው እንጂ እኛ የምንገልጽበት አለ። እንደዚህ ነው ብለን እየገለጽን ነው። የእናንተን አሁን እኛ እናንተ በምትሉት መንገድ ነው ስህተት ነው የምንለው። አንቺ በምትዩ መንገድ እንደዚህ ያልሽው ነገር ስህተት ነው ብለን እንላለን እንጂ ለምን እንደዚህ አይሆንም የሚል አይደለም። ያንቺ እንደዚህ የምታስተምሩ ያለ ይሄ መጽሐፍ ቅዱሳዊ አይመስለንም ብለን እየተቃወምን ያለ ነው። በምትዩ አንቺ የምትዩን ነው እንጂ አንቺ የማትዩን ነገር መቃወም አንችልም። እኛም አሁን አንቺ ክሪቲሳይዝ ስታደረግን ማድረግ ያለብሽ እኛ የምንለውን ማለት ነው። ቤተክርስቲያን የምታስተምረውን እንደዚህ ያለችውን አይ ይሄ ትክክል አለም ሊሆን አይችልም ብለሽ አስረጅን፣ ችግር የለም። ዴኒ ለምን ይሄ ዝም ብሎ አይሆንም? ልግባ በቃ ልግባ። ቆይ ሄቪ ቆይ እንትን እንዳይል ብዬ ነው። የአንቺ ቤት ስለሆነ ፌር ያልሆነ እንዳይመስል። አሁን አዳም ሁለት ግሩፕ ነው የሚኖረው በግልጽ ሁኔታ። አሁን እንግዲህ ግሩፕ መለየት ነው ያለብን። አንደኛው ኢየሱስ በስጋው ፍጡር ነው የሚል ነው። አንደኛው ደግሞ በስጋው ፍጡር አይደለም የሚል ነው። በቃ እኔ ደፍኝ ሁለቱ አይሆንም ይሆናል። ከተፈለገ ደግሞ የግድ አንተና ቃል የግድ በባህሪ ጉዳይ ላይ መወያየት ይኖርባቸዋል። በቃ እኔ ደፍኝና እናንተ እንዲህ እናድርግ ችግር የለውም። ቆይ ተወያዩ ስላለ ፔሴም አዳም ከሚወጣ ማለት ነው። አዳም ለእኔ ቆይ ተወያዮቹን ጨርስና ተሳታፊ ትገባላችሁ። አዳም ለእኔ ይኸው ተወያዩ ስላለ ማለት ነው ኢየሱስ ክርስቶስ በስጋው ፍጡር ነው የሚለውን ነገር ፕሪፈር የማታረግበት ምክንያት ምንድን ነው? ቴዎሎጂው ነው ያገላለጹ እንትን አይ ቲንክ ቃሉ ፍጡር ሲል ልክ እንደ እንትን ያደርገዋል። በአካል ደረጃ ራሱ በአካል ደረጃ ፍጡር ነው እያለ ልክ ሙስሊሞቹ በሚሉት መጠን እንደዛ በጣም ቃሉ ትንሽ እንትን ብሏል። አንዳንድ ጊዜ ቃል በጣም እንትን ሲል መጠኑን ሲያልፍ ትቆጠባል አይደለ? ልክ እንትና ማለት ቶማስ አኩይነስ እንትን የሚሉት አለ። ለምሳሌ ኢትዮጵያዊው ነጭ ነው ብዬ ብል ሰው የሚረዳው የቆዳውን ከለር ይመስላል። ነጭ ነው ብለህ ስትል ስለ ቆዳው ከለር ነው የተሳሳተ። መጠኑን ሲያልፍ ምን አደርጋለሁ? ኳሊፋየር ማስገባት አለብህ። ኢትዮጵያዊው በጥርሱ ነጭ ነው ብለህ መናገር አለብህ፣ መጠኑ ሲያልፍ ማለት ነው። ልክ ኢትዮጵያዊው ከርዳዳ ነው ብለህ ስትናገር መጠኑ አያልፍም። ስለ ፀጉሩ እያወራህ እንደሆነ ሰው ይረዳዋል። አሁንም ልክ እንደዚህ ፍጡር ነው ብለህ ስትናገር መጠኑን እያለፈ ሰዎች የሚስ አንደርስቱድ እያደረገው ስለሆነ ያ የተፈጠረን ስጋ ነው ገንዘብ ያደረገው ለማለት ስለሆነ በቀጥታ እሱን መናገር የተሻለ ነው ብዬ አስባለሁ። ቴንክ ዩ። በቃ ተስማምቻለሁ፣ ከአንተ ሀሳብ ጋር ተስማምቻለሁ። ስለዚህ በዛ መንገድ ነው እኔ የምረዳው። እኔ ኢየሱስ በስጋው ፍጡር ነው ስልም ኢየሱስ ሙሉ በሙሉ አካሉ ፍጡር ነው እያልኩ አይደለም። ፍጡር ነው ስል እያልኩ ያለሁት የተፈጠረን ስጋ ገንዘቡ አድርጓል፣ ባህሪው አድርጓል ነው። በአካል ደረጃ የተፈጠረ ነው እያልኩ አይደለም። በባህሪ ግን ሰብአዊ ባህሪው ግን የተፈጠረ ስጋ ስለማምን የተፈጠረን ስጋ ገንዘቡ አድርጓል ብዬ ስለማምን። ስለዚህ አገላለጹ ሌሎችን ስለሚረብሽ ነው። ካለ አዳም ካለ እኔ በስጋው ፍጡር ነው ስል አዳም እያለ እንዳለው እንደዛው የተፈጠረ ስጋን ገንዘቡ አድርጓል እያልኩኝ እንደሆነ እንደዛው እንዲታሰብ እፈልጋለሁ። ዩኒፎርም የሆነ አገላለጽ አምጡ ከተባለ ከአዳም ጋር ቴዎሎጂውን ተመሳሳይ ስለሆነና አገላለጹ ግን እሱ እንትን የሚሆነው ፕሪዘርቭድ የሚሆነው ወይ ደግሞ የሚቆጠበው የሚያመጣው ሌላ መጥፎ ኮኔቴሽን አለ በሚል ሀሳብ ስለሆነ ከእሱ አገላለጽ ጋር ልስማማ እችላለሁ። እስማማለሁ ራሱ የተፈጠረ ስጋ ነው ገንዘቡ ያደረገው ብዬ ማለት ነው። ስለዚህ አንድ አይነት ነገር ነው እያወራን ያለ ነው በዚህ አስፔክት በሰውነት ባህሪው ላይ በተመለከተ ማለት ነው። ስለዚህ ከእሱ አገላለጽ ጋር ሙሉ በሙሉ እስማማለሁ። 100% ጨርሻለሁ። ኦኬ። ስለዚህ አዳም ይወያዩ ያለ መሰለኝ የግድ የአዳም ነው የተወሰነ
አንዴ እሺ ልናገር እሺ ከፈቀድክልኝ 1 ደቂቃ ከተወያየ ተናገሪ ከሳላ ጋር ተናገሪ። ነው። እሺ ሳላ ፍጡር ነው ሲል እኔ ለኔ ጆሮ አንድ አይነት ነገር ስላወሩ እነሱ በቃ እኔ ሁለት ካታጎሪ ነው ያለው፣ ፍጡርና ፍጡር አይደለም። ወደዚህ ብታሽሞነሙነውም ወዲህ ብታረገውም ለኔ ልዩነት ስለሌለው ሳላን ግን መሞገት እችላለሁ በተናገረው ልዩነት ስለሌለው ከፈቀደ። ካለዚያ ግን እነሱ የሚሉትን ዝም ብሎ እዚሁ ጋር አንድ ነን ምናምን የሚለው ብቻ ፖይንት ለስ ነው የሚሆነው። እና እስቲ ከአድማጮችም የገቡትም ሰዎች መናገር ከፈለጉ እነሲና ወደ ጥያቄና መልስ ከመሄዳቸው በፊት ይናገሩ፣ ይተንፍሱ። ሄቡ ወይ ሄቪሻ ይቅርታ ግን ርዕስሽን እስቲ አንብቢልን ሄቡዬ። አንዴ ደራሽ ታው ስልኬ ባትሪ እሺ ሊዘጋ ተናገር። እሺ ስለሆነ ወይ እሺ እሺ ውረድ። እሺ አሁን ሙስሊሙም ይሁን የስላሴ አማኝ ኢየሱስ እንደኛ አይነት ሰው ነው ሲሉ ነፍስ ስጋ መንፈሱ የተፈጠረ ነው ነው። ኦርቶዶክሱ ነፍስና ስጋን ከማርያም ወስዷል ነው። ሙስሊሙም ደግሞ ከሴት ተፈጥሯል ነው እያሉ ያሉት። ስለዚህ እንደኛ አይነት ሰው ነው እያሉ ያሉት ሁለቱም ፍጡር ነው እያሉ ነው። ምንም ጭቅጭቅ የለውም። እኛ ግን ሁለተኛ ሰው ነው ስለምንል ፍጡር ነው አንልም ነው ፖይንቱ። ለዛ ነው ካታጎሪ ይበጅለት እያልን ያለ ነው። ኢየሱስ እንደኛ አይነት ሰው ነው ማለት ፍጡር ነው ማለት ነው። ምክንያት ነፍሱም ስጋውም መንፈሱም የሰው ነው ብለው ነው የሚያምኑት ፕሮቴስታንቱም ኦርቶዶክሱም። ስለዚህ ፍጡር የማይባልበት ምክንያት ምንድን ነው? ሙስሊሙ መለኮት ስለሌለበት ነው፣ ሰው ብቻ ነው ሲሉ ፍጡር ነው እያሉ ነው። ኦርቶዶክሱም ከማርያም ስጋና ነፍስ ወሰደ ሲሉ እንደዛ እያሉ ነው። ታዲያ ልዩነቱ ምንድን ነው? ሰው ነው ሲባል ምን እያሉ ነው? ሁለተኛ ሰው ነው ግን አይደለም የሚለውን ነገር ለዩልን። ያንን ለማለት ነው። ቴስ በቀላል አማርኛ ሚስ ሪፕሬዘንት እያደረጉ ነው። ከይቅርታ ጋር ቆይ፣ እኛ እዚህ ቁጭ ብለን ደራ የምትሞግተው አይ ቲንክ የሆነ ጥላ ፈልገ ማለት ሌላ አንተ በጭንቅላት የፈጠርከውን አካል ነው እየሞገትክ ያለው። እኛ እያለ ያለ ነው አዳም ያንተን ብታስረዳ አሪፍ ይመስለኛል። አይ አንድ ጊዜ ቆይ ልንገረው፣ ከዛው የሚሞግት ከሆነ ይሞግት። በማንነትም በምንነትም እንደዚሁ ጅማሬ ያለው ነው እያልን አይደለም። እሱን መለየት አለብህ። መጀመሪያ እኛ የምንናገረውን መለየት አለብህ። ደራ የማንለውን ነገር አንልም፣ የምንለውን ነገር እንላለን። በማንነት ደረጃ ኢየሱስ ክርስቶስ ጅማሬ የለውም። በማንነት ደረጃ በምንነት ግን ለምሳሌ በስጋ ምንነት ከቅድስት ድንግል ማርያም የዛሬ 2000 ዓመት የስጋን ገንዘብ አድርጓል። የሂውመን ኔቸርም ማለት ነው። ያ ማንነቱ ስለ ፐርሰኑ የምታወራ ከሆነ ከዘላለሙ የነበረ ነው እና ልክ እንደዛ እንደምንልክ አድርገህ መናገር ትክክል አይደለም። እኛ የማንለውን አንልም፣ የምንለውን ነው ማለት ያለብህ። ወይ ደግሞ ካልተረዳኸው አይ ቲንክ ወይ አስረዱኝ ማለት ይሻላል። እኛ ለምሳሌ ኢየሱስ ክርስቶስ ብሎ ማንም የትኛውም ፕሮቴስታንቱ ሄደህ ብጠይቅ ኢየሱስ ክርስቶስ ብሎ ከዛው ፍጡር የሚል የለም። በክርስትና ዓለም ውስጥ ኢየሱስ ክርስቶስ ፍጡር ብሎ የሚል ክርስቲያን ራሱ ሊባል አይችልም። ክርስቲያን ራሱ ሊባል አይችልም ፍጡር ብሎ ማለት ነው። ወይም ሙስሊም ነው ወይ ደግሞ ክርስቲያን ያልሆኑ ክርስቲያን ብለው ራሳቸውን የሚጠሩ ናቸው ኢየሱስ ክርስቶስ ፍጡር ብለው የሚሉት እና አይ ቲንክ እንደዚህ ይሻላል። በቃ ሜሴንጀርዬ ሙስሊሞች 3 ሰዎች አሉ፣ እኛ ይጠይቁ። በቃ አሁን ሜሴጁ እሱ ነው የሚያዋጣን። ሳላም አለ፣ ጀስቲስንም አለ፣ ሲናም አለች፣ እኔና አዳምን ይጠይቁን። ያኔ እየተወራ ያለው ነገር በደንብ ይገባናል ማለት ነው። ሲና ይስማማሻል? ሶስታችሁን እነሱ መጠያቂ ናቸው። ምን ችግር አለባቸው? እሺ ነው የሚሉት። ይጠይቁ፣ ችግር የለም። በቃ እኔ ራሴን ክፍት አድርጌያለሁ። የተወያየ ነው እንጠያየቅ እንጂ መጀመሪያ ራሴን ክፍት አድርጌያለሁ። አለየማ ቃሌ ስላለየ እኮ ነው ለየ እኮ ፒኤስ ምንም እኮ አሁን ለይተና እንዴ ስንወያየ ነበር። ቃሌ አይደለም አለየም። እኔ እንኳን ታዛቢኝ እንኳን የምረዳው ነገር አለ። እኔ አዳምን እንኳን እሺ ፍጡር አይልም ብዬ በሆነ ተወሰነ መንገድ የምረዳው ነገር አለ። አዳምን እንኳን ማለት ነው። ቃሌ ግን በስጋው ፍጡር ነው አንድ ባህሪ ነው ብለህ በግልጽ ወስደህ ከዛ በኋላ ደግሞ አንድ ነን እኮ ማለት ይከብዳል። አዳምም ኦልሬዲ ወጥቷል። ስለዚህ አንድ ባህሪ እኔማውን ለመውጣት እሺ አዳም ወጥቷል። አሁን እኔም ለመውጣት ጫፍ ላይ ነኝ። ምክንያቱም ተወያይተን ስንጨርስ ጥያቄና መልስ ላይ እንደዚህ አይደረግም እንትን ላይ። ስለዚህ
ፌር ያለው ነገር ነው እያደረጋችሁ ያላችሁት። አሁን ያልከው አሁን ብለሃል ያልከው ራሱ ስህተት ነው። ሚስ አንዴ ኧረ ማለት አይደለም መሀል አትግባ ወይ አይደለህ እንዴ? ኮምፕሌን እያደረክ እኮ ነው። ኮምፕሌን እያደረክ ስለሆነ ኮምፕሌን ልጨርሳ ኮምፕሌን ልጨርስ እኮ በስጋው ፍጡር ነው እኮ ብለሃል። አወያይ ስለሆንክ ቆይ አንዴ ልጨርስ። እሺ እሺ በስጋው ፍጡር ነው ብያለሁ ስላልኩኝ አዳም ሲቃወመኝ አላያችሁም። ቋንቋው ላይ ግን ሪዘርቬሽን አለኝ አለ። ቋንቋው ላይ ከሆነ ሪዘርቬሽን እና ቴዎሎጂ ላይ ችግር ከሌለ ችግር የለውም፣ በአንተ ቋንቋ አስማማለሁ ተባብለን ኦኬ፣ በዚህ ጉዳይ ላይ ተቀባብለን ያለ እኔና አዳም እዚህ ጋር በምንም አይነት ሁኔታ በዚህ ጉዳይ ላይ በክርስቶስ ስጋ ጉዳይ ላይ በቴዎሎጂ ላይ ስንወያይ ያልሰማችሁም። አገላለጽ ላይ ነው ያወራነው። አገላለጹ ላይ እሱ ይጎረብጠኛል የኛው አገላለጽ ካለ ያንተን አገላለጽ ይዛለሁ ነበር የተባባልነው ማለት ነው። አንድ ሁለተኛ የተወያዩ ሰዎች ሳይጠያየቁ በየትኛውም አይነት መንገድ አይደረግም። እንደዚህ ሌሎች ተሳታፊዎች ጠይቁ አይባልም። ሶስተኛ አሁን ራሱ ክርስቶስ በስጋው ፍጡር ነው ብለህ አንድ ባህሪ ነው ብለህ ያላልኩትን ነው ያልከው። ከቅድም ጀምሮ ያላልኩትን እያልክ ነው አወያዩ አንተ ራስህ ማለት ነው። አሁን ደግሞ አዳም ወጣ። አዳም ከወጣ ተወያዮቹ መሃል እኔና ሄቨን ነን የቀረን። ኦኬ ስለዚህ አሁን መሆን ያለበት ምንድነው? መጀመሪያ ተወያዮቹ እኔና ሄቨን የተወያየ ነው እኔና ሄቨን መጠያየቅ ነው ያለብን። ሙስሊሞችም አሉ እኮ ማነው ሙስሊሙ ልጅ አንድ ኩዌስችን ጨርስ። ሙስሊሙ ልጅ እኮ ሲናገረው ይልክ ስለዚህ እኔና አንቺ እንጠያየቅ ወይ ያዝ ግዴለም ነብይ አንዴ ይቅርታ አድርግልኝና አሁን እኮ አንዴ ይቅርታ አንዴ ፌስ አንዴ ሳሪቾ አይደለም ቆይ ሳሪቾዬም አንዴ ቆይ ይቅርታ ቆይ አሁን እኮ በግልጽ ነው ተቀደም ስትነሳ ኢየሱስ በስጋው ፍጡር ነው ብለህ ሪከርድ እኮ አለ ሄቨን ካስፈለገ አውጣም ነገር ተከልል ፔስ እሱን ተውና ይኸውልህ ነገሩን እንደዚህ አድርጉ ብዙ ሰው ስላለ ሰዎች እንድማሩ አሁን ይሄንን እዚህ ከምትመላለሱ አዳምም ካለ ተመልሶ ይግባና አራቱ ናቸው አይደለ ጥያቄ ስጠይ ማለት ትምህርት ሲያስተምሩ ነው የነበሩት ሳላ ቃሌና ሄቨን አዳም አሁን እያንዳንዱ ሰው ከአራታቸው አራቱም እርስ በርሳቸው ጥያቄ ካላቸው እርስ በርሳቸው አራቱም ይጠያየቁ። ቃልና አዳም አይጠያየቁም ተመሳሳይ ሐሳብ ስላላቸው ማለት ነው። ስለዚህ እሱን እንደጠየቀው ለኔ ተጠየቀኛል። ቀጥሎ እሺ በኢየሱስ ለምንድን ነው ትልቅ ብትሉት? እሺ ስለዚህ ፖይንቱ ምንድነው እዚህ ጋር ኦኬ፣ ይሄን በደንብ ተመልከት። እኛ የኢየሱስ ክርስቶስ ኔቸር በጭራሽ ያለ ፐርሰን ብቻውን ያለ ነገር ነው አንልም። ታዲያ ምን እያለ ነው? የኢየሱስ ክርስቶስ ሰብአዊ ኔቸር ይሄ የተፈጠረ የምንለው ሰብአዊ ኔቸር በወልድ ፐርሰንነት በወልድ አካልነት ይናገራል። በወልድ አካልነት አክት ያደርጋል። ስለዚህ ከወልድ አካልነት የተለጠለ ሌላ አካል የለውም። ታዲያ ከወልድ አካልነት ጋር ግን ዩናይት ሆኗል እያለ ነው የምናወራው። ስለዚህ በየትኛውም አይነት ሁኔታ ኔቸሩ ፐርሰን የለውም አንልም። ፐርሰኑ የወልድ አካልነት ነው። ያ ዲቫይን ፐርሰን ነው ፐርሰኑ ራሱ። ስለዚህ ፍጡር ወር ደግሞ የተፈጠረ የምንለው ሰብአዊ ኔቸሩን ብቻ ነው። ስለዚህ ሄቨን ልዩነታችን ይሄ ነው። እኔና ሳላ መካከል ኃይለኛ ልዩነት ነው ያለው። ቃል ያዝ ማይክ ያዝ ማይክ ሜሴንጀር ዝም በል ቆይ ሳላ ሄቨን ልጠይቅሽ እውነት ለመናገር ቃል እኔ ጠይቅሽ ወደሱ አትሂድ። እሺ አንቺ ልጠይቅሽ ቃሌ ብለህ ትጀምራለህ እንዴ? ልጠይቅሽ በቃ አንቺ ልጠይቅሽ ኢየሱስ ፍጡር ነው ፍጡር አይደለም? ፍጡር የሚባል ነገር የለውም። ስጋውም ነፍሱም ምኑም ፍጡር አይደለም። በጣም ጥሩ የማህፀንሽ ፍሬ ተባረከ ነው የተባለው። የማርያም የማህፀን ፍሬ የተባለው ምንድነው? ፍሬዋ ምን ነው? ምንም ፍሬ አይደለም። መገኛው ቦት ስለወለደችው ነው። መውለድ ማለት ከሷ እንቁላል ወስዶ ያንን ፈርትራይዝ አድርጎ አይደለም። መጽሐፍ ቅዱስ የሚለው በመንፈስ ቅዱስ አሰራር በማርያም ማህፀን ውስጥ ጽንስ ነው የተቀመጠው እንጂ ማርያም የሆነ ነገር ጋር ከሆነ ነገር ጋር ካታጎሪው ይቅርታ አንዴ ኤቭዬ ካታጎሪው ይግባህ መጀመሪያ። አሁን እኮ ገብቶታል። ግድ የለህም ጀስቲስ ፕሊዝ ፍጡር ነው ፈጣሪ አይደለም የሚል ካታጎሪ ጨርሱ። ገብቶኛል። ቆይ አንድ ነገር ገብቶኛል። ስለዚህ ኢየሱስ ክርስቶስ ፍጡር አይደለም። ማርያም ከእንቁላሏ ወስዶ ቢሆን ኖሮ ልክ ነህ ፍጡር ነው ይባል ነበረ። ሚራክል ምናምን ብሎ ነገር አይደለም። በመጽሐፍ ቅዱስ እግዚአብሔር የመጀመሪያው ሰውና ሁለተኛው ሰው ብሎ ያስቀመጠልን አለ። ስለዚህ እኛ ኢየሱስን ሁለተኛው ሰው ነው የምንለው። ከአፈር ያልተበጀ ማለት እናንተ አሁን በእስልምና 4 አይነት አፈጣጠር ትሉናላችሁ አይደለ? አይ ሪስፔክት እናንተን።
ከአፈር ከሰውና ከሴት ወይ ደግሞ ከአዳም ብቻ ሔዋን ከእናትና አባት እኔ እናንተ መርያም ደግሞ የመጨረሻዋ ከማርያም አራተኛው ፍጡር ፈጥሯል ነው የምትሉት። አይ ሪስፔክት። እኔም እነሱ እንደዚህ የሚሉ የሚመስለኝ ለምን ብትል ከማርያም ምንም የተነካ ነገር የለም። እንቁላል የሚለው የማህፀንሽ ፍሬ ያለቻት ኤልዛቤት ኦፍ ኮርስ እሷ ወልዳለች፣ ወላዲት ነች፣ ወላዲት ነች። ለምሳሌ አንተ የከንፈሬ ፍሬ ስትል አመስጋኝ ነህ ማለት ነው፣ እያመሰገንክ ነው። ማርያም ግን ምንም አልሰጠችም ነው ፖይንቱ። ማርያም ሰታ ቢሆን ኖሮ ልክ ፍጡር ነው። አለዚያ እንደናንተ አራተኛ የፍጥረት አይነት አላህን ነው የምቀበለው ማለት ነው አይደለም ነው የምንለው። ሶስት አይነት የሚባል ነገር የለም በእኛ በክርስትና። እግዚአብሔር አንዴ ነው ሰውን ከአፈር ያበጀው። ከዛው ከአፈር ውስጥ ነው ብዙ ተባዙ ተብለን በእናትም በአባትም የመጣ ነው፣ ከሔዋንም ከጎኑ ስትገኝ። ኢየሱስ ጋር ስትመጣ ግን ሁለተኛው ሰው ተብሎ ከመጀመሪያውም ከሰከንድም ከተርድም የተለየ ሌላ ሰው ነው አምላካችን በስጋ ተገልጦበት የመጣው ነው ማለት ገብቶሃል? ነው ሳላይ ማለት አንቺ የምትናገሪው ገብቶኛል። ግን ቆይ አንድ ጥያቄ ብቻ ማለት መጽሐፍ ቅዱስ ከሚለው ውጪ ማለት የእናንተ መጽሐፍ ቅዱስ እና ቃሌ ከሚያምኑት ይለያል? አልገባኝ። እሱ ሌላ ቀን ትጠይቀኛለህ። መጽሐፍ ቅዱስ ልዩነት አለው የሚለው ሌላ። እሺ አንድ ጊዜ እሺ። ታዲያ ቆይ ጸነሰች ማለት ትርጉሙ ታዲያ ማርያም ጸነሰች ማለት ማህፀኗን ለልጅ ማስቀመጫ ብቻ ነው እንጂ ከሷ ጋር ምንም ነገር የለም እያልሽኝ ነው? ምንም ነገር የለም። በዚህ ዘመንም እድሜ ለሰዎች መጽሐፍ ቅዱስ ላይ ለምን አወረዳችሁት? ይቅርታ ግን ለምን አወረዳችሁት? ቴክኖሎጂ አንዴ ጣልቃ ማን ያወረደው? ዳኒ ይገባል፣ ችግር የለውም። አንደኛ ኮሜንት ክፈቱ፣ ሁለተኛ ደግሞ መልሱ። ይገባል፣ እኔ አስገባዋለሁ። ቆይ ይገባል፣ ይገባል ሐሳብሽ እንሽ ኦኬ። ማነክ ሳላይ ኖ ኮሜንት እንዳትከፍቱ። ማንም ሰው መወያየት ይችላል እንጂ ኖ ፕሊዝ ኮሜንት ባንድ ከፈተው። መስማት ከፈለጉ መስማት ነው፣ መጻጻፍ ከፈለጉ በኋላ ይጨርሳሉ። ኦኬ ሳላይ ያንን መንገድ መጽሐፍ ቅዱስ አያስተምርም። የተባለው ስለ ሁለት ሰው ይነግረናል። የመጀመሪያው አዳም እያለ ስለ ሁለተኛው አዳም እያወራ የመጀመሪያው አዳምና የሁለተኛው አዳም አንድ ነው ብሎ ድርቅ የሚሉት እነሱ ናቸው። መጽሐፉ ግን አብራርቶ አስቀምጦልናል። ምንም ይባል የመጀመሪያ ሁለተኛ አየህ፣ የመጀመሪያው ሰው ብሎ ከመሬት ነው አለክ። በእስልምናም በጠይቀ የመጀመሪያው ሰው የተፈጠረው አዳም የተፈጠረው አንተም ከመሬት እንደሆነች ታምናላችሁ። ከመሬት ነው ሲባል ከአፈር መገኘቱን እያመለከተ ነው። ሁለተኛ ብሎ ደግሞ አነጻጽሮ ከምን ጋር ከሰማይ ነው አለ። ይህ ጽንስ መጽሐፍ ቅዱስ ላይ የሚያስቀምጠው ቃል ነው ስጋ የሆነው። በእንዲህ አይነት መንገድ የትም ቦታ አልተሰራም። አምላካችን ቃሉን ስጋ አድርጓል። ቃል ስጋ የሆነበት ቦታ የት ነው ቦታው ካልከኝ በድንግል ማርያም ማህፀን ውስጥ። ለዚህ ነው ማቴዎስ ወንጌል ላይ ሲናገር ይሄንን ላንበብል በማስረጃ ጽንሱ ከመንፈስ ቅዱስ ነው እንጂ ከማርያም ነው የሚል የለም። አንድም ቦታ ላይ ከአንቺ የሚወለደው የአንቺ ልጅ ነው። እኔ ለዛም ቁርአን ላይ ያለው የማርያም ልጅ ሲል ያየሁት በደንብ። መጽሐፍ ቅዱስ ግን የሚነግረን ምን አለ? ይቅርታ አንደኛ ማቴዎስ ወንጌል 1 ላይ ቁጥር 14 ላይ እናቱ ማርያም ይቅርታ ሰው ነው በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። ከመንፈስ ቅዱስ ጽንሱ የማን ነው ከተባለ የመንፈስ ቅዱስ ነው። መንፈስ ቅዱስ በመንፈስ ቅዱስ አማካኝነት ቃል ነው ስጋ የሆነው እንጂ ማርያም ከመንፈስ ቅዱስ እኔ አይኖዶ ነው ምይ እንደምነገር ካለቅ ማንተ እንድትረዳኝ ማርያም እንቁላሏን መንፈስ ቅዱስ ፈርትራይዝ አድርጎት ነው። ማርያም ምናምን የሚባል ነገር የለም። ቃል ነው ስጋ የሆነው። ሳላ ካገኘው ሐሳቤ አይ ሐሳብሽን አግኝቼዋለሁ። እውነት ለመናገር ሐሳቤ መቀበሏል ማለት ግን አይደል። አሁን ስለዚህ ካንቺ የተረዳሁት ማለትም ማርያም የኢየሱስ የእውነት እናት አይደለችም ማለት ነው። ልክ ዮሴፍ የኢየሱስ የእውነት አባት እንዳለው ነው። ልዩነቱ ምንድነው? ዮሴፍ ከተወለደ በኋላ ነው ማሳደጉን የጀመረው። ማርያም ደግሞ ከሆዷ ጀምሮ ነው ማሳደግ የጀመረችው። በዚህ ልረዳው። ወላዲት ነች፣ በመውለድ ወልዳለች። ማርያም ግን ወለደችው እንጂ የእሷ ልጅ አይደለም።
አይደለም። አንድ ልጅ አሁን ሰረጎት ማለት የሚባሉ ዲኤንኤ እዚህ ቢሰጥ ያ ልጅ ወልዳ 9 ወር ወልዳ ብትመረመር ዲኤንኤ ምንም ልጁ ምንም አይደለችም። መጽሐፍ ቅዱስ የሚያስተምረን ከማርያም ዘር መውሰድ ከቻለ ከዮሴፍ ለምን አልወሰደም? ዮሴፍና ማርያም የሚለያዩበት ነገር ምንድነው? ገብቷል? እንደኛው አይነት ሰው ተፈልጎ ከነበረ ዮሴፍን አይሆንም ተብሎ ማርያም የምትሰጥበት ምክንያት ምንድነው? ማርያም ሰው አይደለች እንዴ? ፖይንቱ this is a point። ማርያም ምንም የሰጠችው ነገር የለም። ማርያም ስለማታውቅ ይሄ እንዴት ሊሆን ይችላል ብላ በመንፈስ ቅዱስ አሰራር ነው ከሷ ሁለተኛው አዳም ሰው የተገኘው። ይህ ሰው ግን እንደኔና እንዳንተ ፍጡር አይደለም። ምክንያቱም ቃል ነው ስጋ የሆነው። ለዚህ ነው ቃልም በመጀመሪያ በእግዚአብሔር ዘንድ ነበረ ካለ በኋላ ቃልም ምን ይላል? እግዚአብሔር ነበረ። በማን ዘንድ እያለ? በእግዚአብሔር ዘንድ እያለ በሰው ማህፀን ውስጥ ያኛው ቃል ስጋ ግን ሲሆን ሰው ሆነ አለ። ምን ቃል ነው ስጋ የሆነው? ይሄ ነው። ይሄ የኔ ትምህርቴም እምነቴም ይሄ ነው። ኢየሱስ ፍጡር አይደለም። ምንም ፍጡር የሚባል ነፍስም የለውም፣ ፍጡር የሆነ ነገርም የለውም ነው። ምልክ ሳላ ባጭሩ ጨርሻለሁ። ቴንክ ዩ ተመልሶልኛል። እውነት ለመናገር ብቻ ገራሚ ትምህርት ነው ወላሂ። ማለት ገራሚ ስልሽ ለኔ ገርሞኛል በጣም። በዚህ ደረጃ ርቃችሁ እንደምትሄዱ አላውቅም ነበር። እውነት እንደዚህ በዚህ ደረጃ የምትርቁ አይመስለኝም ነበር። ቴንክ ዩ። ሰላም አለይኩም። ሳላ እንዴት ነህ? ሰላም ወአለይኩም ሰላም። ሙሐመድ እንዴት ነህ? ሰላም ነው አለን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ምናልባት ግን እንትና አንድ ጥያቄ ልጠይቃት ማለት ሚውት አደረጋ። ጥያቄ ያው መነሻ ባይብሊካል ሲሆን ደስ ይላል። ኦኬ ባይብሊካሊ ሲሆን ጥሩ ነው እና በዮሐንስ ይጨመረ ይሰጥ። ቆይ እሺ አሁን ግጀምር። ጉዳይ በዮሐንስ ነው ወይ ነው ጥያቄው? አሁን እሱ ላይ አተኮር። ቀጥል። ኦኬ በዮሐንስ ወንጌል ምዕራፍ 1 ከቁጥር 14 ላይ ቃል ስጋ ሆነ የሚል አለ። ምን ቃል ስጋ ሆነ የሚለውን ቃል የምትረዳው ፍጡር ሆነ ብለህ ነው? እሺ ጥሩ ጥያቄ ነው። ቃል ስጋ ሆነ መልሰውና ቶሎ በደቂቃዬ እንድጠቀም ችግር የለውም። እሺ ቃል ስጋ ሆነ የሚለውን ነገር የምረዳው ቃል ሙሉ ሰው ሆነ ብዬ ነው የማስቀምጠው። ሙሉ ሰው ሆነ ወይ ደግሞ ፍጹም ሰው ሆነ ብዬ ነው የማስቀምጠው። ለምንድን ነው ፍጹም ሰው ሆነ ብዬ የማስቀምጠው? ምክንያቱም ስጋ የሚለው ሐሳብ በቀጥታ ሳርክስ የሚለው ሐሳብ ማለት ነው እሱ ሰውነትን የሚያሳይ ስለሆነ ሰብአዊ ባህሪን የሚያሳይ ስለሆነ ማለት ነው። ቃል ስጋ ሆነ ሲባል ቃል ፍጡር ሆነ ብዬ የማልረዳበት ምክንያት ምንድን ነው የሚለውን ደግሞ ሳስቀምጥ ቃል ስጋ ሆነ ሲል መጽሐፉ እየተናገረ ያለው ቃል ወደ ስጋነት ተለወጠ እያለ ሳይሆን ነገር ግን ይሄ ቃል የተባለው መጀመሪያ ከእግዚአብሔር ጋር የነበረው እሱ እግዚአብሔር የነበረው ከእግዚአብሔር ጋር ከዘላለም ጀምሮ የነበረው ራሱ ወልድ ኦኬ የእግዚአብሔር ልጅ እሱ ሰብአዊ ባህሪን ገንዘቡ አድርጎ መጣ ማለት ስለሆነ ቃል ፍጡር ሆነ ብዬ ብረዳው ይሄ ቃል ወደ ፍጡርነት ተቀየረ ማለት ነው የሚሆነው። ማለት ቃል ስጋ ሆነ ሲባል ግን እንደሱ አልጠየኩም። አንዴ ቆይ ኧረ አንዴ ልመልስ። ኦኬ አይ ደቂቃዬ እንዳያልቅብኝ ቶሎ ብዬ መጨረስ ስላለብኝ ነው ያስቆምኩ። በመለስከው መልሳል አከብራለሁ መልስህን። አይ አልመለስኩም እንጂ አቋረጥከኝ እንጂ። አዎ አቋረጥኩ እንዳይረዝምብኝ ነው ለኔ ሌላም ስለሌለ። እሺ ቀጥል። ኦኬ ቃል የጠየኩ ቃል ፍጡር ሆኖ ተለወጠ ወይ ያልኩ አይደለም፣ ወይም ደግሞ ቃል ፍጡር ሆነ ወይ ያልኩ አይደለም የጠየኩ። ቃል ስጋ ሆነ ማለት ራሱ ቃል ሰው ሆነ። አየህ ስታቋርጥ እንደዚህ ነው የሚሆነው። ስለዚህ ተጠየቅ በኋላ ቆይ አንድ ጊዜ እኔ ካንተ ጋር መከራከር አልፈልግም፣ ለመከራከርም አይደለም። ጥያቄን አዳምጠኝና መልስ። ጥያቄ ምንድነው? ቃል ስጋ ሆነ የሚለው ዮሐንስ 1:14 ላይ ያለው ቃል የሚለውን አይደለም የጠየቅኩ። ቃል ዲቫይን መሆኑን አውቃለሁ። ቃል ስጋ ሆነ ሲል ስጋ የሚያመለክተው ፍጡር የሚለውን ነው። ቃል ስጋ ሆነ የሚለው ቃል ፍጡር ሆነ ብለህ ትረዳዋለህ ወይ? ጥያቄን አዳምጠኝ። ቃል ፍጡር ሆነ ብለህ ትረዳዋለህ ወይ? ስጋ የሚለውን ፍጡር በሚለው ተክተህ ትረዳለህ? አይ አንተከም እንደዛ አንተከምኛ። ስለዚህ ስጋ የሚያመለክተው ፍጡርነትን አይደለም አላልኩም እንደዛ። ኦኬ ጥያቄ ፍጡር ሆነ የሚለው ስጋ ኢየሱስ ፍጡር አይደለም እያልከኝ ነው? አላልኩም። እኔም እንደዛ ማለት ነው በጭራሽ እንደዛ አላልኩም። ይሄ ራስ አተረጓጉም። ኦኬ ኢየሱስ ፍጡር ነው? ኢየሱስ በስጋ ባህሪው የተፈጠረን ስጋ ገንዘቡ አድርጓል። ስለዚህ ፍጡር ነው።
በስጋው ፍጡር ነው። በሰውነት ባህሪው አዎ የተፈጠረ ባህሪን እንትን አድርጓል ገንዘብ። ኦኬ ፍጡር ከሆነ በስጋው ቃል ፍጡር ሆነ የሚለውን ታዲያ ለምን አትቀበለው? አዎ ይሄ ጥሩ ጥያቄ። እሺ ይቅርታ ተመልሻለሁ አይደል? እሺ አሪፍ ጥያቄ። ለምንድነው የማልቀበለው? አልቀበለውም ሳይሆን እንደዛ አልጠቀመውም ነው። የመጀመሪያው ነገር ሙሉ በሙሉ በዛ መንገድ አልጠቀመውም ነው። ምክንያት ቃል ስጋ ሆነ የሚለው ኢንተርፕሪቴሽን ቤተክርስቲያን ስትተረጉም የኖረችው ኢየሱስ ክርስቶስ ሰብአዊ ባህሪን ያዘ ወር ደግሞ ሰብአዊ ባህሪን የገዛ ገንዘቡ አድርጎ መጣ ማለት መሆኑን ስትተረጉም ስለኖረች ቤተክርስቲያን ስትተረጉም በኖረችው በዛው መልኩ ስለምቀበል ነው። ታዲያ እኮ ስጋ እኮ የሚለው ሲምፕሊ የተፈጠረ ሰብአዊ ባህሪ ማለት ነውና ለምንድን ነው እንደዛ ብለህ የማትረዳው? ቃል ስጋ ሆነ ቃል ፍጡር ሆነ ብለህ የማትረዳው ከተባለ ስጋ ሆነ የሚለው ነገር ማብራሪያ ሲፈልግ ነው የተፈጠረ ባህሪ የሚለው ነገር የሚመጣው እንጂ ቃሉ ስጋ የሚለው በተገኘበት ሁሉ ፍጡር እየተባለ መተርጎም አለበት ማለት አይደለም። ያ ከሆነ ቴዎሎጂካል ኮንፍሊክት ስለሚያመጣ እኛ ቤተክርስቲያን በተረጎመችውና ሲስተማቲካሊ ደግሞ ፕሮቴስታንቲዝሙ በሚተረጉመው መንገድ እኔ እንደ ፕሮቴስታንት ደግሞ እተረጉማለሁ፣ እረዳለሁ። በዚህ ምክንያት ቃል ፍጡር ሆነ የሚለውን አልቀበልም ወይ ደግሞ እንደዛ አላደርግም። ቃል ስጋ ሆነን ስጋ የሚለው ሰውነትን ያመለክታል። ይሄ ሰውነት ምንድነው ተብዬ ስጠየቅ ግን ተጨማሪ ማብራሪያ እሰጣለሁ። በዚህ መንገድ ነው የምንረዳው። ቤተክርስቲያን ስትተረጉም የኖረችው እንደዛ ስለሆነ ከቤተክርስቲያን አተረጓጉም ስለማልወጣ በዚህ መንገድ እጠቀማለሁ ማለት ነው። ጉዳይ ኦኬ ሁለት ባህሪ አማኝ ነህ። የስጋ የራሱን የቻለ የስጋ ባህሪ አለ፣ የመለኮት ባህሪ አለ። ሁለቱ ባህሪያቶች እርስ በራሳቸው የሚቃረኑ ናቸው አይደል? አይደለም። ምን ማለት ነው የሚቃረኑ? ራሱ ማለት ነው የስጋ ባህሪ እና የመለኮት ባህሪ ሁለቱ የሚቃረኑ ናቸው። በፍጹም የሚገናኙ አይደሉም። የሚቃረንና የማይገናኝ ሁለት የተለያየ ነገር ነው። የሚቃረን ማለት እርስ በርሱ የሚጣረስ ማለት እኮ ነው። ጉዳይ ሁለቱም እርስ በራስ ይጻረናል። ያ ሁለቱም እያልኩ እኮ ነው። ሁለቱም እርስ በራስ የሚጻረን ባህሪያቶች ናቸው አይደል? ማን ነገረህ የሚጻረር መሆኑን? ጥያቄ ነው የጠየቅኩ። አይደሉም ማን ነገረህ? የሚጻረር የሚል ነገር ቤተክርስቲያን ተጠቅማ አታውቅም። የሚጻረር ማለት ምን ማለት ነው? ሳተረጉም እሱን አዲስ ተርም ማስቀመጥ ስለማትችል ማለት ነው። ለማንኛውም ሰዓት ጨመርክለት። ሶስት ደቂቃ ጨምሮልህ ጥያቄን ክሊር ላድርግልህ። ሁለቱ ባህሪያቶች ስለ የመለኮት ባህሪያ ለምሳሌ መለኮት ሁሉን አዋቂ ነው አይደል? ጉዳይ ሰዓትህ እንዳያልቅብህ የሚጻረር የሚለውን ብቻ ተርጉመህ ብትጠይቀኝ አሪፍ ነው። ኦኬ የሚጻረን ያልኩ ምንድነው? የስጋ ባህሪ የራሱ የሆነ ነጠላ የሆነ ባህሪ ነው፣ ውስንነት ነው። ስጋ ውስን፣ ኢየሱስ በስጋ ባህሪው ውስን ነው አይደል? የተለያየ አትሪቢዩት ያላቸው ማለት ነው የሚጻረር ብለህ ስታስቀምጥ። ሁለቱም የተለያየ አትሪቢዩት ያላቸው ናቸው። የተለያየ አትሪቢዩት ያላቸው እሺ፣ ይጻረራል ሳይሆን የሚባለው ኦኬ፣ እንደዛ አይደለም የሚቀመጥ። የተለያየ አትሪቢዩት አላቸው ነው ፖይንቱ የሚሆነው ማለት። ስለዚህ በዛ መንገድ አስቀምጥና ጠይቅ። መጀመሪያ የምንለውን ብለህ ጠይቅ ማለት ይሄ ነው ጉዳይ። ኦኬ እሺ፣ ችግር የለውም። ስጋ ቀስ በቀስ የሚያድግ ነው አይደል? ኦኬ በመጽሐፍ ቅዱስ ጥቅስ ላድርገው። የሉቃስ ወንጌል ምዕራፍ 2 ከቁጥር 52 ላይ ቀስ በቀስ አደገ ይለናል። ኢየሱስ ቀስ በቀስ አደገ ይለናል። መለኮት አያድግም፣ ስጋ የሚያድግ ነው። ሁለቱ ባህሪያቶች እንዴት ነው አንድ ሊሆኑ የሚችሉት? የሚያድግና የማያድግ። እሺ አንድ ባህሪ ሊሆኑ የሚችሉት ሲባል እርስ በርስ ተቀላቅለው ወይ ተጠፋፍተው ቢሆን ነው አሁን የጠየቀው ጥያቄ ቫሊድ ይሆን ነበር። እኛ የምንለውን ነገር በትክክል አለመረዳትህ ነው ይህን ጥያቄ ያስጠየቀህና በትክክል ላስረዳህ ነው ይሄኛው ደግሞ ማለት ነው። ኢየሱስ ክርስቶስ በሰው ፊት በጥበብ በጸጋ እንዲሁ እያደገ ሄደ ይላል። በአካልም እንዲሁ እያደገ ሄደ ይላል። ስለዚህ ጌታ ኢየሱስ ክርስቶስ ማንኛውም ሰው ሊያድግ በሚችልበት መንገድ ያደገው አወላለዱ ብቻ ከድንግል ብቻ ተወለደ እንጂ። ምንድነው የሚያሳየን ሲባል ሁለት የማይነጣጠሉ ነገር ግን ዲስቲንክት የሆኑ ባህሪያት የመኖራቸውን ጉዳይ ነው በኢየሱስ ክርስቶስ ማለት ነው። ይሄ ነገር ኮንሰብስታንሻሊቲ ተብሎ ይጠራል። በነገራችን ላይ ኮንሰብስታንሻሊቲ ኢቭን እኛና ኦርቶዶክሳውያንን አንድ ባህሪ ሁለት ባህሪ ተባብለን እንድንለያይ የሚያደርግ ነገር ራሱ አይደለም። ኮንሰብስታንሻሊቲ አይደለም እኛ እንደዛ የሚያስብለን። ዩኒቨርሳል ፓርቲኩላር ነው የሚባሉ ሌሎች ነገሮች አሉ። ስለዚህ ሁለታችን የምንስማማበት አንድ ነገር አለ። ኢየሱስ ክርስቶስ የተነገረለት ያድግ ነበር የተባለለት በሰብአዊ ባህሪው ነው ወይ ደግሞ በሰብአዊ ባህሪው ያድግ ነበረ። መለኮት እንዳልከው አያድግም፣ ሰብአዊ ባህሪ ግን ያድጋል። ስለዚህ ያ ኢየሱስ የእግዚአብሔር ልጅ ኢየሱስ ክርስቶስ በስጋው ባህሪ በሰዎች ፊት ሲያድግ ነበረ ብለን እንናገራለን።
ስለዚህ ምንም የሚጣረስም ነገር የለም፣ ምንም እንትን የሚል ነገር የለም። ተቀላቀለ አላልንም እኛ። ዴሚጋድ አድናምንም ወይም ደግሞ ይሄ የሰውና የአምላክ ቅልቅል የሆነ ዴሚጋድ ይሄ እንደ ግሪካውያኑ እንትን አይነት አፈታሪክ አይነት አናምንም። ስለዚህ እንደዛ ብናምን ነው ሁለት ባህሪያቶች። ኦኬ አይ እንትኑን ጨርሻለሁ፣ ችግር የለውም። ሁለቱ ባህሪያቶች ባጭሩ እንድትመልስልኝ፣ ሁለቱ ባህሪያቶች የስጋ ባህሪና የመለኮት ባህሪ ሁለቱ አጠያይቅህን ማለት ነው በጣም ነው የወደድኩት። በጣም ትሻላለህ እና ሌላ ቀን እንገናኛለን። ያው ከዚህ በፊትም ኦርቶዶክስ ያለ እንደ ሙስሊም ጠይቀኸኝ ነበር። አይ ብዙ መጠይቅ ጥያቄ ሌላ ጊዜ አለ። የዛሬ ዓመት እንደ ሙስሊም ጠይቀኸኝ ነበር ነው። እኔ ልጠይቀው እንዴ? አይ ቆይ ሄቡን ጠይቃ። አንተ ጠያቂ። እሺ የኔ ሰዓት ስለሆነ አንተ በኋላ እንትን ታረጋለህ። ችግር የለውም አዳሜ። እሺ ሄቡ ዝግጁ ነሽ? ኦኬ ሄሎ አይደለችም፣ ሄቡ ነች። ገብቶኛል። ሄቡ ያለሽ ሬቡ ዛሬ እንትን እላለች። ዛሬ አውቀ ትመጣለች። በቃ እስክትመጣ ከአዳም ጋር ቀጥሉ። በቃ እስከዛ ጉዳይ ያለ ጠይቀው ቃል አይ ስራ ላይ ሆና ነው የምታወራው። ለዛ ስራ ላይ ሆና ነው። ይገባኝ። እሺ እንደዛ ከሆነ እንጠብቃታለን። ከዘገየች ስለምደውልላት ችግር የለውም። ዋና ዓላማዬ ጉዳዲያ ነግሬ ነው የምነሳው ላሳየ የምፈልገው ኢየሱስ ክርስቶስ የሰው ባህሪ መያዙን ለማሳየት ነው እንጂ ሌላ ነገር አለም። የሰው ባህሪን ገንዘብ ማድረጉ አሁን በቀጥታ የምጠይቅን ቀጭን ጥያቄዎች ነውና እሱም በቀጥታ መልስልኝ። አዳምሻ ለምን ራሱ አይጠይቀውም? አዳምሻ ወይ ራሱ ይጠይቀው፣ ካልሆነ ደግሞ አንተና ቃል ይቀጥሉ። ጉዳይ ያለ ጠይቀው ነው። አንድ ጊዜ እንደገና እኔ ለጉዳይ ጥያቄ የለኝም። ጥያቄ በጣም ፐርሰናል ስለሆነ አዳም ይጠይቀው ሄቨን እስከምትመጣ። አዳምማ እኮ ተጠየቀ እኮ ከተጠያየቀ አረ ጉዳይ ያለ ጠይቀው ሲጠይቅ መልሶ ይጠይቃል። እንደዛ ከሆነ ሲያነሳ ነበርና መልሶ ይጠይቃል። አዳምሻ ማ ቀደም ተጠያይቃችኋል ከሰላመዲን ጋር ብዬ ነው። አልጠየቅኩትም እኮ ከጉዳይ ዲያን ነው የምጠይቀው። ገብቶኛል። ሙስሊም እኮ ነው ጉዳይ ዲያ። ችግር የለውም እኮ ጠይቀው እኮ ነው። ምን ችግር አለ? እሺ መልሶ ይጠይቃል። እሺ ቀጥል። ደቂቃ መልስልሃለሁ። ኦኬ እሺ ደቂቃ መልስ። ጉዳይ ዲያ አየለ ሰው ነው ማለት አየለ ሰው ባህሪ ያለው ማለት ነው አይደለም? አየለ ሰው ነው ማለት የሰው ባህሪ ያለው ሰው ነው ማለት ነው። እሺ ሰው አየለ ነው ማለት እንችላለን? ሁለቱም ምንም ለውጥ አያመጣም። የትርጉም ሰው አየለ ነው ማለት እንዴት ለውጥ አያመጣም? ሰው አየለ ነው ካልኩኝ ሰው የሆነ ነገር በሙሉ አየለ ነው እያልኩኝ ሲጀመር በግራማቲካል እንደዛ አይባልም፣ በቋንቋም ደረጃ እኮ። ስለዚህ ትክክል አይደለም ማለት ሰው አየለ ነው ማለት አንችልም ማለት አየለም እኮ ነገርኩ እኮ የግራማቲክ አቀማመጡ ራሱ የተሳሳተ ነው። የቃላት አቀማመጥ እኮ ስህተቱ ነው እኮ። ለዛ እኮ ነው የጠየቅኩ። ችግር እንደዛ አይባልም። ሰው አየለ ነው ማለት ሰው የሆነ ነገር በሙሉ አየለ ነው እያለን ነው አይደል? ቃላቱ ትክክለኛ አባባል አይደለም እኮ። እንደዛ ብንል ሰው አየለ ነው ብንል ሰው የሆነ ነገር በሙሉ አየለ ነው ማለት ይሆንብናል አልኩ እኮ። እንደዛ ነው አይደል? እንደዛም አይደለም። ቃሉ ትክክል አይደለም በሚለው ነው የሚሄደው። አየለ የሚባል የሰው ስም አለ። አየለ የሚባል የውሻ ስምም ሊኖር ይችላል። ግን አየለ ሰው ነው ካልክ በኋላ ሰው አየለ ነው ስትል የቃሉ አገላለጽ ትክክል አይደለም። እንደዛ ነው የምረዳው። እንደዚህ ማለት እችላለሁ? ቆይ እንደዚህ ብዬ ልጠይቅ። ቆይ አላህ በአንተ ቤተ እምነት ማለት ነው አላህ አምላክ ነው ማለት ትችላለህ? ይቻላል። አምላክ አላህ ነው ማለት ትችላለህ? እሱም የቃላት አጠቃቀም ስትጠቀም ነገር እንደዛ ይባላል አይባልም? አይባልም። አምላክ አላህ ነው አይባልም? ይኸውልህ አላህ አምላክ ነው፣ አላህ አምላክ ነው ካልክ በኋላ አምላክ አላህ ነው ብለህ የቃላት አጠቃቀም ግራማቲካሊ እንደዚህ አይነገርም ለማለት ነው እንጂ የሚያመለክተው አላህ አምላክ መሆኑ ሁለቱም ያመለክታል። ስህተት ነው። ቆይ ይቅርታ አድርግልኝና ማለት ስላልተገባባን ብዬ ነው። ጉዳይ ዲያየ አምላክ አላህ ነው ስህተት ነው። የሚጠቅም ጥያቄ አድርገው ኖ እኔ እኮ ስለምፈልገዋል ነው የምጠይቀህ።
አይ የቃላት አጠቃቀሙ ምክንያቱም ሚስ የምታረጉት ይህንን እኮ ነው። ሚስ የምታረጉት ፍጹም ሰው ፍጹም አምላክ ብለን ስንናገር ፍጹም ሰው ስንል ፍጹም የሰው ባህሪ ያለው እያልን ነው። አምላክ ስንል የአምላክ ባህሪ ያለው እያልን ነው። ኢየሱስ ክርስቶስ ፍሮም ቱ ኔቸር ነው እያልን ነው። ፍጹም ሰው ፍጹም አምላክ የሚያመለክተው ሰውም አምላክም ነው እያልን ነው። ኦኬ የራስህን መልስ ለማስረዳት እኔ የምጠይቅህ ይህ የማይጠቅም ጥያቄ ነው ምናምን ለምን ትለያለህ? እኔ የምጠይቅህ እኮ ጥያቄ ቤዚካሊ እንትን የለውም መሰረት የለውም። እንድትመለከተው አሁን አንተ አንድ ደቂቃ ጨምርልሃለሁ። አዳም ቀጥሉ። አንድ ደቂቃ ጨምርልሃለሁ። የባከነው አይ ችግር የለውም ባትጨምርልኝ እሱ ኦኬ ጨምርልኝ። እሺ ደስ እሺ። ስለዚህ ምን ለማለት ፈልገህ ነው? ፍጹም ሰው ፍጹም አምላክ ስንል ስለ ባህሪ እያወራን ነው አይደል? ፍጹም ሰው ፍጹም አምላክ የሚባሉ ሁለት የሚጻረኑ ቅድምም ከቃሌ ጋር እያወራንበት ነበር። ስለጠየቅኩ ነገር አውራ የማይሆን ነገር ነው። ፍጹም ሰው ፍጹም አምላክ የሚባል ነገር የለም። ፍጹም ሰው ፍጹም አምላክ ብለህ መቀላቀል እና ተዋህደዋል ካልክ በፍጹም የማይገናኝ ነገሮችን ነው እያዋያድክ ያለው። እሺ በፍጹም የማይገናኝ ነገሮችን። እሺ ሰው ነፍስ አለው? አዎ ሰው ነፍስ አለው። ነፍስ ይጨበጣል፣ ይዳሰሳል? አይጨበጥም፣ አይዳሰስም። ኦኬ ሰው ስጋ አለው? አዎ ሰው ስጋ አለው። ስጋ ይጨበጣል፣ ይዳሰሳል? አዎ ይዳሰሳል፣ ይጨበጣል። ሁለቱ የተለያዩ ናቸው አይደለ? ኦፖዝ የሚያደርጉ ናቸው አይደሉም? ኦፖዝ አያደርጉም? ስጋ የሚባለው ክፍል የሚጨበጥና የማይጨበጥ ብለህ ነገርከኝ እኮ። አሁን ያልኩህ ነገር ምንድነው? ስጋችን ውስጥ ነው ነፍሳችን ያለችው። ምን ውስጥ ነው እንጂ ተነጠላ ስጋችን ውስጥ ሰውነታችን ውስጥ ነው ያለችው ነፍሳችን። ስለዚህ ስጋና ነፍስ አይነጣጠሉም፣ ልትነጣጥላቸው አትችልም። መለኮት የምትለው አምላክ ግን ከኔቸር ውስጥ የተለየ ነው፣ ሌላ ቦታ ያለ ነው፣ ፍጹማዊ ነው። ፍጹማዊ የሆነ ነገርም የትኛው ሰው ነው? ቆይ ስጋ ውስጥ ነው ነፍስ ያለው ካልክ ስጋ ሲሞት ነፍስ ይሞታል እንዴ? ነፍስ የማይሞት ነገር ነው። ከስጋችን ውስጥ ትወጣለች ነፍሳችን። ዩኒየን ያደረጉት አለ ተዋህዶ ነው ያለው አይደል? በስጋና በነፍስ መካከል ዩኒየን ነው እንጂ ያለው ይሆናል አይደለ? ስጋው ውስጥ ነው ልክ ደም ስር ውስጥ እንትን እንዳለ እንደዛ አድርገህ ነው የምታስበው? አይደለም፣ እንደዛ አድርጌ አላስብም። ምክንያቱም ስጋና ነፍስ የተዋሃዱ ነገሮች ከሆኑ ነፍስም ትሞታለች። ነፍስም መሞት ነበረባት። የተዋህደዋል፣ መነጣጠል የለባቸውም። ስለዚህ ሁለት የተለያዩ ነገሮች አንድ ሆነዋል አይደለ? ልክ ስጋና ነፍስ አንድ ላይ ተዋህደው ዩኒየናቸው ተዋህዷቸው የነሱ ሁለቱ አንድ ሆኗል አይደለ? የሚጨበጥና የማይጨበጥ የሚታይና የማይታይ። ቆይ ሁለት የተለያዩ ነገሮች አይደሉም። ለምስ ደግሞ ሰብሰብ እያደረክ ወዳጄ፣ እኔም በኋላ በአንተው ደቂቃ እንደዚህ እንደማደርግ ወቅሽ ችግር የለውም። ታለም እኔ እኮ ጥያቄ ነው እየጠየኩሽ ያለሁት። እሺ ዕብራውያን 2 ላይ በሁሉ ረገድ እንደ ወንድሞቹን ሊመስል ተገባው ብሎ ይናገራል። በሁሉ ረገድ ወይም ካታፓንታ የሚለው በቀጥታ በሁሉም አቅጣጫ ወንድሞቹን ሊመስል የተገባው እኛን ሊመስል የተገባው መሆኑን ይናገራል። ይሄን ቃል ለምን ነው የማትቀበዩ? እኔ አልቀበልም ብያለሁ ቃሉን። አንተ ያንተን ፍቺ ነው እንጂ ማልቀበለው ቃሉንማ እቀበለዋለሁ። ያንተን ፍቺ በሁሉ አቅጣጫ ማንን የመሰለው ሄቨን አይልም። በሁሉ አቅጣጫ አይደለም የሚለው መጽሐፍ ቅዱስ የሚለውን እቀበላለሁ። እኔ ማልቀበለው ካታፓንታ ወይም ደግሞ ችግር የለውም። ካታፓንታ ወይ ደግሞ ኢን ኤቭሪ አስፔክት ማለት ምን ማለት ነው? ኦኬ አንዴ ጉግል አድርጌ ልጠይቅና ጠብቀኝ። ጉግል በጌታ ስም እሺ፣ አሜን። ጉግል ጠይቄ ነው። ምክንያቱም አንተ ቴዎሎጂ አስተማሪ ነህ። እኔ አምናት ቴዎሎጂን አስተማሪ አይደለም። እኔ በቴዎሎጂ አስተማሪ እና የረስቸው ነው እዚህ የምመጣው ቴዎሎጂ ማስተማር። ኦኬ ቀጥል፣ ችግር የለም። እሺ ጉግል እስክታረጊ ልጠብቅ እንጂ ጋይስ፣ ጉግል እስክታረግ እንድንጠብቅ ነው። ሰዓቴን አቁምልኝ። 3 ደቂቃ ላይ አቁም። እንዳታቆምለት የተጠየቅኩት ጥያቄ አውጥቼ ወደ ዘ ሚኒንግ ዲስ ካልኩኝ ይሄንን ነው ማሳየክ። እሺ ቀጥሽ፣ ችግር የለም። ጠብቀልህ ላድርግ። ግልጽ አድርጎ አማርኛው ለሚያደምጡ ሰዎች ቃል ሪስፔክት እናድርግ። ችግር የለውም። እኔም ችግር ዴፊኒሽኑን ነው ማመጣት። ሊመስል ተገባው የሚለውን ምን ማለት ነው አይደል? ለምሳሌ አንድን ሰው ይሄ ነገር ምን ማለት ነው እዛ ሄጄ አይቼ ይሄው ፖስት ነው ማድረግለት። እኔ ምን አገባኝ? እሺ በቤተ ክርስቲያንሽ ታዩ። በቃ እንደውም ቪዲዮ ስሪበት ጉግል አድርገሽ ገና እስማ ጉግል። እሺ
እሺ እንቀጥል። ቆይ ጉግል አድርገሽ እስክትመጪማ ማን ይጠብቃል? በቤተ ክርስቲያንሽ አተረጓጎም መሰረት፣ በአንቺ ቤተ ክርስቲያን አተረጓጎም፣ በአንቺ ህብረት አተረጓጎም መሰረት ይሄ ጥቅስ ዕብራውያን 2:17 ምን ማለት ነው? እሱን ቤተ ክርስቲያን ሄደ ጠይቃቸው። እኔን ግን እዚህ ጋር እየተወያየሁ የቤተ ክርስቲያንሽን አተረጓጎምም አታውቂውም። እሺ እንቀጥል። ከነሱም ክርስቶስ በስጋ መጣ ማለት ምን ማለት ነው? ከአይሁዳውያን ክርስቶስ በስጋ መጣ ማለት ምን ማለት ነው? ዕብራውያን ማነው የሮሜ መልእክት ላይ እንደዛ ስለሚል ጳውሎስ ማለት ነው። ኦኬ ምን ሮሜ ላይ ምንድን ነው የሚለው? ማነው ሮሜ 9:5 ላይ ክርስቶስ በስጋ ከነሱ መጣ ይላል። ከማ ምን ማለት ነው? ከአይሁዳውያን ነው አይልም። ከአይሁዳውያን ከእስራኤላውያን አይልም። እሺ ለአንብብላት እስቲ ወገኖቻችን ለአንብብላት። እሺ ሮሜ 9:5 ላይ እንደዚህ ይላል። ችግር የለውም ላንብብልሽ እንዴ። ሮሜ 9:5 ላይ እንደዚህ ይላል። እነርሱ እስራኤላውያን ናቸው። እነማ? እስራኤላውያን። ልጅነትና ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ስርዓት፣ የተስፋውም ቃላት ለእነርሱ ናቸው። ለነማ? ለእስራኤላውያን። አባቶች ለእነርሱ ናቸው። ለማን? ለእስራኤላውያን። ከእነርሱም ክርስቶስ በስጋ መጣ ይላል። ምን ማለት ነው? ጥያቄው ምንድን ነበር የጠየቅህ? መጀመሪያ ወደ ጥቅሱ ከመሄድ በፊት ሮሜ 9 ላይ ሰጠኸኝ። ክርስቶስ ከነሱ በስጋ መጣ ማለት ምን ማለት ነው ነበር ያልኩሽ? ክርስቶስ በስጋ ከነሱ መጣ ነው። ሌላ ምንድን ነው? እሺ በስጋ የመጣው ከነማን ነው የመጣው? ከኢትዮጵያዊ ሳይሆን ከእስራኤላዊ ነው የመጣው የተወለደው። እሺ ስለዚህ ኢየሱስ ክርስቶስ የእስራኤላውያን ዘር አለው ወይስ የለውም? የለው። ልድገምልህ? አዎ የለውም። እሺ በእነርሱም ክርስቶስ በስጋ መጣ የሚለው ቃል ዛሬ ሙሉ በሙሉ ተክዷል። እሺ ቅድም የሮሜ ምዕራፍ ማን ነው የአንደኛ ቆሮንቶስ ምዕራፍ 15ን ሐሳብ ጠቅሰሽ የኢየሱስ ክርስቶስ ስጋ ከሰማይ ነው ብለሽናል። ይህንን ከአንቺ በፊት ብሎ ይህንን ጥቅስ የተረዳ የቤተ ክርስቲያን አባት አለ? በቤተ ክርስቲያን ይህን ጥቅስ ከአንቺ በፊት የተረዳ ማን ነው? በዚህ መንገድ የተረዳ? እኔ መጽሐፍ ቅዱስ ብቻ አማኝ ነኝ ወዳጄ። አንተም እንደዛው ነው። ሶላ ስክሪፕቸር አስቆንኩኝ። እሺ አንቺ ሶላ ስክሪፕቸር አይደለሽም። አክቹሊ ሶሎ ስክሪፕቸር አለሽ አይደል? ሁለተኛ ጥግን ነው የምናስይዘው። ሉተር ብቻ ችግር የለውም። ኧረ ችግር የለውም። ስለዚህ እህታችን እሷ የተረዳችውን ነገር ከዚህ በፊት የተረዳ የለም። ትምህርቷ ሰው ሰራሽ ነው። አሁን ጥገሽ እህቴ አንቺ ነሽ ማለት ነው። እሺ እንቀጥል። ጢሞቴዎስ ላይ ሰው የሆነ ኢየሱስ ክርስቶስ ይላል። ከሰማይ ስጋ የያዘ ሰው አለ ብሎ የነገረሽ ማለት ነው። የቱ ጋር ሰው የሆነ ኢየሱስ ክርስቶስ ነው ይላል። ከሰማይ ስጋ የያዘ ሰው አለ ብሎ የነገረሽ። እሺ ጥግ ይዘሽ ጨርሰናል። እሺ ኦኬ 5 ደቂቃ እኔ የምጠይቀው አይደለም ሜሴንጀር። አዎ አንቺ ነሽ ተረኛ። ኦኬ ቃሌ የኢየሱስ ክርስቶስ የማህፀኗ ፍሬ ሲባል የማርያምን እንቁላል ፈርትራይዝ አድርጎ ነው ኢየሱስ የተወለደው ነው የምትሉት? እንዴ ለፈርቲላይዜሽን እኮ እንቁላል ብቻ አይደለም እኮ ብዙ ነገሮች አሉ ነው ወይ? መጀመሪያ አዎ አይደለም በላይ እኮ እንቁላል ብቻ አይደለም ነው። እንቁላል ብቻ ያለሽ ማን ነው? ራሱ እንቁላል ብቻ ነው። ማርያም ከወንድ ጋር ግንኙነት አድርጋ ነው የወለደችው? አቤት አላልኩም። ስለዚህ ብቻ አይደለም ካልክ ማርያም የወለደች ስለ ማርያም ስፔሲፊክ ስም ጠርቼ ለፈርቲላይዜሽን እንቁላል ብቻ አይደለም። ባዮሎጂ ምናልባት ቤዚክ ባዮሎጂ ማለት ነው። ስለ ማርያም ነው የጠየኩት፣ ስለ አንተ ስለኔ አይደለም እኮ። አንድ ጊዜ አትበለኝ። የጠየኩት ጥያቄ ማርያም የወለደችው የማህፀኗ ፍሬ ማለት እንደ ሙስሊሞቹ ቅድም ሲናገር እንደነበረው የማህፀኗ ፍሬ ማለት በቀጥታ ከሷ ማህፀን ደግሞ ከሷ ዘር የተካፈለ ነው ማለት ነው። እንቁላል ብቻ አይደለም እንዴ? አልጠየኩም። ስንት ነገር አለ። ዲኤንኤ የሚባል ነገር ነፍ ነገር አለ። ቤዚክ ባዮሎጂ እኮ ማጥናት አለብሽ ለዚህ ጉዳይ። አልጠየኩም። እሱን ምንድን ነው የጠየቅሽ? አልገባም። አየክ መልስ የምትሰጠው ያልገባን እንደሆነ አይደለም። ጥያቄሽ ስላልገባሽ ጥያቄሽን እንድታጥኚው ነው። መልስ አትስጥ። ለሌላ ጊዜ ያልገባሽ ጥያቄው አንቺን ራሱ መች ገባሽ ይሁን እንዴ? ያልገባሽን ጥያቄሽ ጠየቅሽ። አስቆምልኝ። ኧረ እኔ አልተሳደብኩም። የምን እንቁላል ብቻ ነው ፈርቲላይዝ የሚያደርገው? በሰብአዊ ባህሪው ኢየሱስ ፍጡር ነው ብለህ ታምናለህ ወይ? በስጋው በሰብአዊ ባህሪው አዎ። እሺ ኢየሱስ ፍጹም ሰው ፍጹም አምላክ ነው ትላለህ አይደለ? አዎ እላለሁ። ፍጹም ሰው አምላክ ነው አላልኩም ነው። ፍጹም አምላክ የምትለው ምኑን ነው እስቲ? ዋው አሪፍ ጥያቄ። እሺ ፍጹም ሰው የምትለው ፍጹም አምላክ የምትለው ምኑን ነው? ስጋውን ነው ወይስ ነፍሱን? ዋው አይደለም እኮ እየመለስኩ ነው እንዴ? እሺ ፍጹም ሰው ፍጹም አምላክ የምለው ኢየሱስ ክርስቶስ ሁለቱን ባህሪያቱን ነው። በመጀመሪያ ደረጃ ፍጹም አምላክ የሚለው ርዕሳችን ራሱ አይደለም ዛሬ ስለ ሰውነቱ ስለሆነ። ኦኬ ፍጹም ሰው የምንለው ማይክ ያዝልኝ።
ምን እንደሚያደርግ ነው። ኦ ዋው ዋው ምርጥ ጥያቄ ልና ይሄ ሰው ጥያቄ እየጠየቅሽ ነው እያጠቃለልሽ ነው። በራሴ ሰዓት ማስቆም ይችላል። ዝም ብለህ አድምጥ። ይሄ ሰውዬ ብለሽ ተመልካች ጋር ፒል አታርጊ። ጥያቄ ነኝ ጠይቂ። ሲረዳ አትንቀስ እያለ እንደ እስሎ ነው የሚረዳው መስለኝ። ፕሊዝ የተጠየቀው እንደ ስሎ አይባልም፣ ስሎሊ ነው የሚረዳው ነው የሚባለው። አንዴ ተረጋጋ። ኦኬ ጎበስ። ቃልሽንም ማስተካከል ኢየሱስ ክርስቶስ ፍጡር ነው የምትሉት ነፍሱን ነው ስጋውን ነው ወይስ መንፈሱን ነው? ምኑን ነው ፍጡር እያላችሁ ያላችሁት? ይሄው እኮ እኔ እኮ እየመለስኩኝ ነው። አቋርጠሽ ተመልከቱማ ብለሽ እንትን አደረግሽ። ይሄው እያስረዳው ነው። አንዴ ስሚ ምኑን ነው ያልኩት እኮ ይሄው እያስረዳው ነው። አንዴ ስሚ እንዴ። እሺ ምኑን ነው ነው ጥያቄው? ነፍሱንም ስጋውንም ነው እያልን ያለ ነው። በቃ ሰው ያሰኘውን ነገር ሁሉ ነው እያልን ያለ ነው። በቃ ፍጡር ነው። ስለዚህ አንድ ሙስሊም መጥቶ ኢየሱስ ፍጡር ነው ስጋም ነፍሱንም ሲልክ ያንተ የምትለው ኢየሱስና የእነሱ ልዩነቱ ምንድን ነው? እነሱም ነፍሱን ስጋውን እኛ የምንለው ኢየሱስ ሁለተኛው የሥላሴ አካል ከዘላለም እግዚአብሔር ልጅ የነበረው እሱ ሰብአዊ ባህሪን ያዘ ነው። እነሱ ደግሞ ፕሪኤግዚስተንት አይደለም ነው። ስላሴ ሰው ነበር ወይ? ሰው ነበረ?